ዋና ነገር ከጌታ ጋር ያለን ነገር ነው። ከዛ እሱን ማገልገል ሁለተኛ ነገር ነው። ማልቀስ የምፈልግበት ቀን አለ። ማልቀሻ መዝሙር ማጣት የለብኝም። በላይ አስተውሳለሁ ቃል በቃል ጌታ ሆይ ስጠኝና ይሄን ጊፍት እንደነሱ አልሆንብህም እኔ አልወጣም ምናምን ብዬ ስጠይቅ ትዝ ይለኛል። ግን ያው ተሰጥቶኝ ወጣው። ከዛ በኋላ አንተ በጣም በእውነተኝነት ነው የምትናገረውና ይሆነ አትቀባባውም። ከሚቀርበው ነገር ይልቅ የሚቀርብበት ሀርት ይበልጣል። ያኛው ለስጋ አርነት ስለሚሰጥ ስለሚመች እዛ ውስጥ ብዙ ቆይቻለሁ። አንዳንድ ጊዜ ሰዎች ደግሞ ከመልእክታቸው የተነሳ ይፈረጃሉ። እንትና የዚህ ነገር ዘማሪ ነው። ሰዎች ያላቸውን ሁሉ በፈቃዳቸው ለጌታ ማምጣት ይችላሉ። ብዙዎቻችን ዝማሬ ሰምተን መጥተናል፣ እኔን ጨምሮ። የዝማሬ አገልግሎት ተግዳሮት የአንድ ክርስቲያን ተግዳሮት ናቸው። ከዛ የተለየ አይደለም። ልብህን የገለጠልህ መዝሙር እስኪ ከመዝሙሮች የትኛው ነው? ልንፈርጅህ አይደለም። እሁድ የሚዘመረው መዝሙር ሞስት ፕሮባብሊ የሰውየውን ወይም የሴትዮዋን ሳምንት ይቃኛል። አሁን ኢየሱስ ጌታ የሆነው እኔም ጌታ መሆን አልችልም። ኦፍኮርስ አብረነው እንነግሳለን ይላል፣ ግን እሱ ላይ አይደለም የምንነግሰው። ያኛው ለስጋ አርነት ስለሚሰጥ ስለሚመች እዛ ውስጥ ብዙ ቆይቻለሁ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ተብሎ ሲሰራ ነው የምናውቀው። ስለዚህ ስንፍና የጌታ ካራክተር አይደለም። ደግሞ በአገልግሎት ደረጃ እየተሰሩ ያሉትን ስራዎች ነገር ነው። አሁን ማገልገል ከባድ አይደለም። ብዙ ምቾት ውስጥ ነው ያለ ነው። በሙዚቃ አድገናል። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት የእንግዳ ፕሮግራሜ ነው። ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። የተወዳችሁ ተመልካቾች፣ ዛሬ ይዤላችሁ የመጣሁት እንግዳ ዘማሪ ነው፣ ሙዚቀኛ ነው። በጣም የተወደደና ለየት ባሉ መዝሙሮቹ የምናውቀው እላሻ ፈቃዱ። ስሙ ትንሽ ለየት ብሎብኝ እላሻ ነው ኤላሻ ነው እያልኩት ነበረ። እሱን ነው ይዤላችሁ የመጣሁት። ከእሱ ጋር በምናደርገው ቆይታ ስለ ዝማሬ አገልግሎት፣ ስለ ሙዚቃ በቤተክርስቲያን ውስጥ ስላለው ጠቀሜታ፣ አሁን ደግሞ የዝማሬ አገልግሎትና ሙዚቃ እንዴት እየሄደ ነው፣ ምንስ መሆን አለበት፣ እንዴትስ ሁላችንም የየራሳችንን አስተዋጽኦ ማበርከት እንችላለን የሚለውን ነገር እንነጋገራለን። በድጋሚ ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። እንኳን ደህና መጣህ ላሻ። እንኳን ደህና ቆየሽ። ወደ ኒቆዲሞስ ሾው እንግዳችን ሆነህ ልትመጣ እንግዲህ ረጅም ጊዜ ፈጅቷል። ሳስብ ስልክህን ስቀበል ብዙ ጊዜ ቆይቻለሁኝ። የጌታ ፈቃድ አሁን ነው መሰለኝ አሁን መተሃል። ደግሞ ተመልካቾች አንተን የሚያውቁበት ሌላም ያልተናገርኩት አለ መሰለኝ። የፖል ወንድም ነው ጳውሎስ ፈቃዱ። በቤተክርስቲያን ውስጥ የሚያገለግል መጋቢ፣ መጽሐፍ ጸሐፊ፣ እንዲሁም በዕቅበተ እምነት የሚያገለግል ወንድማችን፣ በጣም የተወደደ የእሱ ወንድም መሆንህንም መጥቀስ አይኖርብኝ አይቀርም። ብዙ ጊዜ እሱን ሲጠቅሱ ስለምሰማ የሄድክበት ቦታ ማለት ነው። ወደ አንተ ልመለስ። ከፖል ከዚህ በፊት እንግዳ የሆኑ ስለነበረ ወደ አንተ ልመለስና እስኪ አንተ ራስህን ደግሞ እንደዚህ ነኝ ብለህ ትንሽ አስተዋውቅ። እላሻ ፈቃዱ እባላለሁ። በቃ አንድ ወንድም ነኝ፣ በጌታ ያለ አንድ ወንድም ነኝ። እንዳልሽው በዝማሬ እና ደግሞ በሙዚቃ አገለግላለሁ። በቃ በዝማሬዎቹ ብቻ ሳይሆን በመልሶቹም ትንሽ ለየት ያለ ነው። መልሶችህንም አንዳንድ ቦታ እየሰማሁኝ ነበርና ልዩነት ጥሩ ነው። በልዩነት በራስህ ቀለም መውጣት መልካም ነው ብዬ አምናለሁኝ። እግዚአብሔር እንግዲህ በሙዚቃና በዝማሬ ነው አንተን እየተጠቀመብህ ያለው። ልክ በወንድምህ በፖል ለየት ባለ መልኩ እንደሚጠቀም በአንተ ሁኔታ ደግሞ ራሱን እየገለጠ ይገኛልና ከልጅነት የሙዚቃ ዝንባሌ የዝማሬ ፍቅር እንደነበረ ዝም ብዬ ስመለከት ነበር ስላንተ። የቱ ጋ ነው ግን እግዚአብሔር አንተን ለዝማሬ ለሙዚቃ አገልግሎት እንደጠራህ እንደለየህ ያወቅበት ጊዜ? ሙሉ እውነት የምናገር ከሆነ እግዚአብሔር ለዚህ ነገር ለይቶኛል ብዬ ያሰብኩበት ጊዜ የለም። አሁንም ማለት ነው ብዙ ለማመናፈስ ሳይሆን ሁላችንም የተለየ ነው ለአንድ ነገር ነው ብዬ ነው ማምነው። የልጁን መልክ እንድንይዝ ነው የተለየ ነው ሁላችንም። በዛ ውስጥ ግን እግዚአብሔር ሁላችንም ውስጥ ከራሱ ዘንድ የተሰጡ ስጦታዎች አሉት። እሱን በመጽሐፍ ቅዱሳዊ አግባብ ያው ለራሱ ለመንግስቱ ስራ እናውላለን እና እኔ አሁን ባለኝ አንደርስታንዲንግ የሌሎቹ የተለዩት ምናምን ስህተት ነው ለማለት ሳይሆን እኔ ባለኝ አንደርስታንዲንግ ግን ያው ግድ ነውም ብዬ አላስብም። ሰዎች ያላቸውን ሁሉ በፈቃዳቸው ለጌታ ማምጣት ይችላሉ።
ከዛ ደግሞ ያው ጉዞ ላይ ስለሆነ ያለ ነው እየተማርን እያደግን የተሻለ እያወቅን እንመጣለን። በዛ ውስጥ በቅን ልብ ለእግዚአብሔር ማድረግ ይቻላል። እኔ ወደ አገልግሎት የመጣሁት እንደዛ ነው። ልጅ ሆኜ ነው ያው ጌታን የተዋወቅኩት። ቤተሰቦቼ በጌታ ስለነበሩ አገልጋዮች ነበሩ አብዛኞቹ ሲያገለግሉ ያለውኝ። ስለዚህ የሙዚቃ ዝንባሌ ሲኖረኝ ያንን በመዝሙር ውስጥ ለማድረግ ከፍተኛ ጉጉት ነበረኝ እና በራሴ ጉጉትና በራሴ ፍላጎት ነው የመጣሁት እና የመጀመሪያ ጊዜ እንደውም ሙዚቃ ከመማሬም በፊት ስጸልይ ጌታን ደጋግሜ የምጠይቀው ነገር የነበረው በቃ ጊፍቱን እንዲሰጠኝ እና ከዛ መልሼ እንድሰጠው በጣም ደጋግሜ የጠይቀው ነበር። እንደውም የሚያስቅ ታሪክ አለኝ። ፈጥኜ ወደሚያስቅ ታሪክ አልገባው እየሳቅን ጀምር። መጀመሪያ ለኪቦርድ የመንካት ኪቦርድ የመጫወት እድል ያገኘው አካባቢ አንድ ወንድም ነበረ ሳሚ የሚባል ሃይስኩል እያለው ማለት ነው 11 ወይ 12ኛ ክፍል ሆኜ ነው። የወንድሙ ኳየር ውስጥ ኪቦርድ ይጫወት ስለነበር የእሱን ኪቦርድ አክሰስ አግኝቼ ነበር፣ ያመጣልኝ ነበር ቤትና ፕሮፐርሊ አልተማርኩም። ግን ያን ሰሞን ደግሞ ከቸርች የወጡ ሙዚቀኞች ነበሩ፣ በጣም ፌመስ የሆኑ ጋዜጣ ላይ የሚወጡ ምናምንና ያው ስም መጥቀስ ስለማያስፈልግ ነው። ያንን እያየው እንትንል ነበር፣ የሆነ ቁጭት ምናምን ነበረኝ። ጌታ በሰጠው ጊፍት እንዴት ከጌታ ቤት ውጭ ምናምን የሚል ስጸልይ አስታውሳለሁ። ቃል በቃል ጌታ ሆይ ስጠኝና ይህን ጊፍት እንደነሱ አልሆንብህም አልወጣም ምናምን ብዬ ስጠይቅ ትዝ ይለኛል። ግን ያው ተሰጥቶኝ ወጣው ከዛ በኋላ ምክንያቱም ያው በሰው የሚደረግ ለእግዚአብሔር በሰው አቅም የሚደረግ ምናምን ነገር የለም። ያው እንደዛ ነበረ ያረኩት። ኤኒዌይ ምን ልነግርሽ ፈልጌ ነው ከኔ ነው መጀመሪያ ነው። ያው ከኔ ማለት ላይቻል ይችላል ቢካዝ መፈለግንም የሚሰጠን እሱ ነው፣ የምናደርግበትንም ሚንስ የሚሰጠን እሱ ነው። ግን እንደዚህ በመልእክትም በምንም ወይ በራእይ በተለያየ ነገር ተነግሮኝ አይደለም ወደዚህ መንገድ የመጣሁት። አሎንግ ዘ ዌይ ግን ያው ብዙ ነገር ሰምቻለሁ። ያው ልጆቻችን ቤት ውስጥም ሲያድጉ የምናየው እኛም ራሳችን ላይ ስናድግ የምናያቸው ዝንባሌ የሚባል ነገር አለ አይደል? ይሄ ዝንባሌ ግን አንዳንድ ጊዜ ምን እንደሆነ ጠይቃለሁኝ እኔ። ስጦታ የሚባለውን ነገር እንደ ዝንባሌ እየተረጎም ነው ይሆን ወይ ብዬ እላለሁኝና ወደ ሙዚቃና ወደ ዝማሬ አገልግሎት በተለይ ደግሞ ስንመጣ ስጦታ ነው ከእግዚአብሔር የሚሰጠን ተሰጥኦ ነው ወይንስ ማንም ሰው ተምሮ ሊያደርገው የሚችል የሆነ ችሎታ ነው? መንፈሳዊውን ነገር ከሆነ የምናወራው ስትሪክትሊ ስጦታ ነው። አንዱ መንፈስ ለአካሉ እንደሚያስፈልግ ለሁሉም የተለያየ ጊፍት ይሰጣል። እዛ ውስጥ አንደኛው ዝማሬ ነው። ዝማሬ የተሰጠው ለአካሉ ነው። አሁን ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት በልባችሁ ይኑር፣ በጥበብ ሁሉ እርስ በርሳችሁ በመዝሙር በዝማሬ በመንፈሳዊ ቅኔ ለመገሰጽ፣ ለማስተማር፣ ለማቅናት ሚል አይነት ሀሳብ አለው። ኤግዛክትሊ አላልኩትም አዚቲስ ግን እንዲህ አይነት ሀሳብ አለው። አሁን እሱ እርስ በርስ በክርስቶስ አካል ውስጥ አንዱ ለአንዱ የሚያደርገው ነገር ነው። በጥበብ ሁሉ ይልና በመዝሙር በዝማሬና በመንፈሳዊ ቅኔ ይላል። ስለዚህ ለአካሉ ለመምከርና ለማነጽ ለመገሰጽ የተሰጠ ነገር ነው ማለት ነው። ስለዚህ ይሄኛውን ሳይድ ካወራን ለአካሉ ከሰው ማድረግ አይቻልም፣ ወይም ከሰው ቢመጣም ለአካሉ የሚጠቅም ነገር ማድረግ አይቻልም። ስለዚህ ከእግዚአብሔር ነው። ስጦታውም ሪል ታይም ነገርየው ሲካሄድም በእግዚአብሔር መንፈስ ነው መሆን ያለበት። ከመንፈሱ የሆነ ብቻ ነው ለአካሉ የሚጠቅመው። ሚውዚካል ሳይዱን ከሆነ ግን የምናወራው ኤኒዋን ሲንግ ማድረግ ይችላል። ተምሮ በራሱ ድምፅ መልክ በትምህርት ነገሮቹን ማስተካከል መጠራረብ እና ጥሩ ድምፃዊ መሆን ይችላል ኤኒዋን። ግን ያው የመጽሐፍ ቅዱስ ደግሞ እንደዛ አይደለም የሚለው። ያ አሁን ማንኛውም ሰው ተነስቶ እንደዚህ ድምፁን አስተካክሎ የሚዘምረው ወይንም ደግሞ በተለያየ በሌላም የሙዚቃ ስራ አይነት የሚገለጥበት ነገር እንዳለ ሆኖ ግን ደግሞ ምንም እንደዛ አይነት ኤፈርት ሳያስፈልገው ተሰጥኦ ከልጅነት ኖሮት ደግሞ የሚጀምር ሰው አለ። ያንን ሰው እንደው እሱ ስጦታውን የሚገባው ቦታ አላዋለውም እንጂ ተሰጥኦ ተሰጥቶት ነበር ማለት አንችልም? እንችል ይሆናል። ያው እንዲህ ድፍን ያለ መልስ የለኝም ወይም 100% እርግጠኛ የሆንኩበት።
ግን አሁን ጊፍት ራሱ የምንለው ሳይማር የምንለው ቼክ ቢደረግ በተወሰነ መጠን የኤክስፖዠርም ጉዳይ ሊሆን ይችላል ብዬ አስባለሁ። አብዛኛው እንደምናስበው ውስጡ አብሮት ተወልዶ ላይሆን ይችላል። ምናልባት ሊቃና ለጋ ሆኖ ወደ አስፈለገው አቅጣጫ ሊቃና በሚችልበት ታይም ለዛ ተጋላጭ ከሆነ ልጆች ቶሎ የመውሰድ ነገር ይኖራቸዋል። በልጅነት የተያዘ ነገር ደግሞ በደንብ ይጸናል። ስለዚህ የተወሰነ ፐርሰንቱ ያ ሊሆን ይችላል የናቹራል ታለንት የምንለው፣ የተወሰነው ደግሞ በዘርም ምናምን ሊሆን ይችላል። እውቀት የለኝም፣ ምንም ጥናት አላካሄድኩም እዚህ ላይ፣ ግን ሊሆን ይችላል ብዬ እገምታለሁ። ከዛ ስፒሪቹዋሉን ነገር ደግሞ ለምናምን ሰዎች ጌታ ጊፍት ይሰጣል። ኤክስፕሌን ላናደርገው እንችላለን፣ ግን ዴፊኒትሊ ጌታ ጊፍት ይሰጣል። ብዙ ምስክርነቶች ሰምቼ አውቃለሁኝ። ምንም እኔ ፈጽሞ መዘመርም አልችልም ነበረ፣ ዝማሬ ሞክሬ አላውቅም ነበረ። ግን እግዚአብሔር ከተናገረኝ በኋላ ራሴን ዘማሪ ሆኜ ያገኘሁት የሚሉ ብዙ ምስክርነቶችንም ሰምቼ አውቃለሁኝ። እኔም በስጦታው አምናለሁኝ። እዛ ውስጥ ገብቼ ጥፍት አልኩኝ። እንደው በጣም ኢንተረስት ስላለኝ ባለሙያ ሳገኝ ለማወቅ ነው እዛ ውስጥ ገብቼ የጠፋሁት። ወደ አንተ ልመለስና ከቤተሰብ በጌታ የሚያምኑ ቤተሰብ ውስጥ ተወልደህ እንዳደግክ ተናግረሃል ቅድም አንተም፣ እኛም በሌሎች ስፍራዎች ስትናገር ሰምተናል። እና በግልስ ደግሞ የሆነ ጊዜ አለ አይደለ መቼም ብዬ አስባለሁኝ፣ ከቤተሰብ ከመቀበል ባሻገር ቤተሰብ መንገዱን ለአንተ ከማሳየታቸው ባሻገር አንተ በራስህ በግል ጌታን በህይወቴ የሾምኩበት ጊዜ ይሄ ነው የምትለው ጊዜ መቼ ነው? የትኛውም በእውነት ነገሮችን ማድረግ የሚያስብ ሰው ኤጁ ትንሽም ቢሆን ትልቅም ቢሆን የሆነ ፓርቲሲፔሽን አለው። ከቤትም የሚቀበል ሰው በልጅነት የሚነገረውን ነገር ራሱ ለመያዝ እንዴት ነው የሚነገረኝ ነገር እውነት ነው አይደለም ምናምን ብሎ የመመዘን ነገር ውስጥ ሁሉ ሰው ይኖራል ብዬ አስባለሁ። ምክንያቱም አካባቢያችንም የሆነ የሚነግረን ነገር አለ። አሁን እኔ በልጅነት ብዙ ኮንቨርሴሽን አይምሬ ውስጥ ይካሄድ ነበር ብዬ አስባለሁ። በጌታ የነበርነው ምናልባት በጣም ጥቂት ሰዎች ነን እኛ አካባቢ። የእኛ ቤት ያለበት አካባቢ ደግሞ በሁሉም አቅጣጫ እንደዛ አይደለም። የተለያየ ሌላ አይነት እምነት የሚከተሉ ሰዎች ነው ያሉትና እንደ ልጅ ለመጫወትም ስወጣ ትምህርት ቤትም ስሄድ የተለየ ነገር ስለሚገጥመኝ እና ደግሞ በጣም ኮሚኒኬት የሚያደርግ አይነት ኔቸር ያለው ሰው ስለሆንኩኝ ስለማወራ ከጓደኞቼም ጋር እውነትነቱን የማጣራት እና ልክ የሆነውን ነገር የመያዝ ነገር ነበረኝ። ጉዞዬ ከዛ ነው የጀመረው ብዬ ነው ማስበው። በመሀል የሳትኩባቸው አጋጣሚዎች አሉ። ኦፍኮርስ ሁሉ ሰው የየራሱ አካሄድ አለው። ጌታ ደግሞ ራሱን የሚገልጥበት ልክ እንዳልሽው የራሱ መንገድ የራሱ ጊዜ አለው። እኔ የዛኔ ጀምሯል ብዬ አስባለሁ። ከልጅነት ማለት ቶታሊ መጣል አልችልም ከቤት የተቀበልኩትን ነገር። ከዛ ግን ያው በዛ ከቤት በተቀበልኩት በብዙ ርቀት ሊሄድ አልቻለም። የሆነ ቦታ በቃ ስታክ አደረግኩኝ። ወደ 2005 አካባቢ በኢትዮጵያ ያው ሙዚቀኛም ስለሆንኩኝ እና ከቸርች ውጭ ይጫወት ስለነበረ እዛ ከሰራውንዲንጉ ጋም በተያያዘ ከዛ ደግሞ ውስጤ ከነበሩት ባትሎች ከዲስአፖይንትመንት የተወሰነ ዲስአፖይንትመንትም ነበረኝ። ከዛ ኤጅም አለ ራስን የማወቅ ጉዞ ስለሆነ ከዛ ደግሞ ነገሮች ባለማስተዋል ከሆነ የሚደረጉት እያንዳንዱ ነገር ደግሞ እንትን አለው ውጤት አለው። ከነሱ መደራረብ ጋር ምናምን ተያይዞ በመራርነት ይመስለኛል የወጣሁት ከቸርች። ከዛ ያኛው ለስጋ አርነት ስለሚሰጥ ስለሚመች እዛ ውስጥ ብዙ ቆይቻለሁ እስከ 2010 መጨረሻ ክረምት አካባቢ ይመስለኛል ራፍሊ። እዛ ውስጥ ደግሞ ያው ባለመታዘዝ መንገድ መሄድ ከእምነት የሚያርቅ ሌላ ደግሞ ማይታዘዝ ጠማማ ልብ ይወልዳል። በዛ ውስጥ ሞር ወደ ዳርክ ነገር ነው እየሄድኩ የነበረው። ያው ጌታ ግን መሐሪ ስለሆነ እና ኃጢአተኞችን የሚያጸድቅ ስለሆነ 2010 መጨረሻ ያው በጌታ እቅድ በእኔ ያው ለስራ ነው የሄድኩት። ጅማ ሆኜ ነው ስለ ጸጋ ወንጌል የሰማሁት ማለት ነው። እንደምወደድ የዛኔ በደንብ እንደዚህ ውስጥ ከነበረ ጥርጣሬ ይልቅ
በደንብ በመጽሐፍ ቅዱስ አስደግፎ የሚያስተምር ወንድም ስላገኘው ከዛ ብዙ ቤነፊት አድርጌ ያው ጌታ የተወደደ ሰዓት አደረገልኝ ያንን። ከዛ በኋላ ወደዚህኛው አሁን ወዳለሁበት መንገድ ጀመርኩ ብዬ አስባለሁ። የግል ብዬ ዋና መወስደው እሱን ነው። 2011 መጀመሪያ ወይ 2010 መጨረሻ አካባቢ ነው በግሌ ደግሞ የጀመርኩት እሱኛውን ጉዞ ማለት ነው። ዋው ያንተን ታሪክ አንተ በጣም በእውነተኝነት ነው የምትናገረው እና የሆነ አትቀባባውም። በጣም ኢንተረስትድ ሆኜ ነው የምሰማው። እኔ በአማኝ ቤተሰብ ውስጥ ተወልጄ ባላድግም አሁን ደግሞ የኔ ቤተሰብ አማኝ ቤተሰብ ነው እና አማኝ ቤተሰብ ውስጥ ልጅ እንደሚያሳድግ ሰው አማኝ ቤት ውስጥ የሚያድጉ ልጆች ምን ይመስላሉ? ምንድነው አይምሯቸው ውስጥ የሚካሄደው? ምንድነው ማወቅ የሚፈልጉት? ምንድነው እኛ መስጠት ያለብን? ምንድነው ራሳቸው ፈልገው ማግኘት ያለባቸው የሚለውን ነገር ለማወቅ አንተ ስትናገር በጣም መስማት ፈልጋለሁኝና እስኪ በአማኝ ቤተሰብ ውስጥ ልጆች ለሚያሳድጉ በተለይም ቲኔጅ ልጆች ላላቸው እንደኔ ልጆች እንደዚህ ነው ማደግ ያለባቸው ምናምን ብዬ የሆነ ነገር ማለት አልችልም። ልጅ እያሳደግኩ አይደለም አሁን ኤክስፒሪየንስ ነው በጣም ትልቁ እውቀት ብዬ ነው ማምነው። እንዲሁ ግን ማስበውን የኔን ኦፒኒየን ነው ሼር ማደርገው። የክርስትና ጉዞ ኢንጀነራል ሰዎች ለሰዎች በጣም ፈልገው በጣም ተጨንቀው የሚያደርጉት ነገር አይደለም። እግዚአብሔር ነው የሚያደርገው እና ደግሞ የሚደረግበትም ኢንቴንሽን አሁን ልጆች አንዳንዴ ተመረረውን ነገር ውስጥ ሲገቡ በጌታ መሆንን ሲጠሉ ጠቅላላ ያመነውን ማህበረሰብ በቃ ሲርቁት ምናምን ወላጆች እንደዛ አስበው ወይም በስንፍና ወይ በመሳሰሉት ኔጌቲቭ ነገሮች እንደዛ አድርገው አይደለም። እነሱ ክፉ ነገር ውስጥ እንዳይገቡባቸው በቃ ዓለም በጣም ክፉ እንደሆነች ያውቃል በኢየሱስ ያለ ሰው። ስለዚህ ከዛ ልጆቹን ለማዳን ለመጠበቅ ብሎ ያው የሰውኛ ነገር ሲያደርግ ነው። ያው የሰው ነገር መድኃኒት አይደለም፣ ሁሌ የእግዚአብሔር ነገር ነው መድኃኒት፣ በተለይ ደግሞ ለመንፈሳዊ ነገር ማለት ነው። ስለዚህ ያው አዲስ ጄኔሬሽን ነው፣ ሁሌ ወላጅና ልጅ የተለያየ ትውልድ ነው። ቋንቋም ትንሽ ርቀት ይኖረዋል። ከዛ ደግሞ በእነሱ ሌቭልም አይሆንም። አንዳንዴ ነገሮች ከመለመዳቸውና የምናውቀውን ነገር እርግጠኛ ከመሆናችን የተነሳ ሳናስበው ኢምፖዝ ወደ ማድረግ እንሄዳለን። ከዛ ደግሞ ሌላም የላይፍ ሪስፖንሲቢሊቲ አለባቸው ወላጆች ቤትን የማስተዳደር ኢንሶ። ስለዚህ ድካምም እና ለእያንዳንዱ ዲቴል አቴንሽን አለመስጠትም ነገር ሊኖር ይችላል። ሀሳቦችና አቋሞች ዲክቴት እየተደረጉ በሄዱ ቁጥር በጣም በተደጋጋሚ ልጅ ሪዘንት ማድረግ ከጀመረ ትንሽ አስቸጋሪ ሊሆን ይችላል። እኔ ወላጅ በሆን እንደው ጌታ ቢረዳኝና የመራውን ማወራውን ማድረግ ብችል ጥሩ ነው ብዬ ማስበው ሁሌ ኮሚኒኬት ማድረግ እና የሚገባንን ሁሉ መሆን። ያው ወላጅም መሆን አለብን፣ ጓደኞቻቸው አንሆንም። ከዛ ደግሞ በጌታ ጉዳይ ደግሞ ስቲል ልጆቻችን ወንድሞችና እህቶች ነው የሚሆኑት። ስለዚህ በዛ ሌቭል ደግሞ ሆሪዞንታሊ ኮሚኒኬት ማድረግ ደግሞ ያስፈልጋል። ሰው ደግሞ ስለሆኑ ሰው ነፃነት ይፈልጋል። እግዚአብሔርም አልከለከለም ነፃነትን ከሰው ልጅ። ስለዚህ ወላጅም ከልጆች መከልከል አይኖርበትም። ያው በወላጅ ፍቅርና በወላጅ ጥንቃቄ ሆኖ የተወሰነ የሚተነፍሱበት ነገር ካለ አትሊስት ሪስፖንሲቢሊቲን ተወጥቻለሁ ማለት ነው። ከዛ በኋላ ያለው የጌታ ነው። ያው እኔ ነገሮችን ማድረግ አልችልም፣ ጌታ ነው ማድረግ የሚችለው። ግን አትሊስት የኔን ፓርት እንደዛ መጫወት እችላለሁ ብዬ አስባለሁ። ያው መቼም እንደ ክርስቲያን ወላጅ ሁሉም ወላጅ የሚያስጨንቀው ነገር የልጆቹ ከጌታ ጋር የመቀጠልና በእግዚአብሔር መንግስት ውስጥ አትራፊ የመሆን ጉዳይ ነውና ለዛ ነው እኔ ማወቅ የምፈልገው። ለዛ ነው ብዙዎችን ማወቅ እንደሚፈልጉ አውቃለሁኝ። ወደ አገልግሎት ስንመጣ ደግሞ እንግዲህ እንደ አገልጋይ ስንተዋወቀ 2 አልበሞችን ሰጥተህናል። 3ኛው በመንገድ ላይ ከሆነ አላውቅም። 3ኛው በመንገድ ላይ ነው። በእነዚህ ጉዞዎች ያው መዝሙሮችን ለየት ያሉ ናቸው። ልጆቼ በጣም ነው የሚወዱት፣ እኔም በጣም ነው የምወደው መዝሙርህን። ለየት ያሉ ናቸው እና እውነተኞች ናቸው። ብዙ ጊዜ ደጋግሜ ተናግሬያለሁ ይሄንን ቃል፣ እውነተኞች ናቸው። በቃ እየሰማሁት እንደዚህ ማለት ይቻላል ለካ እያልኩኝ የምሰማው አይነት መዝሙር ነው እና ይሄ እውነተኝነትና ተቀባይነት ያለው ወይንም ታዋቂ አገልጋይ የመሆን ፍላጎት በብዙ አገልጋይ ውስጥ የእርስ በርሳቸው አንዱ ባንዱ ላይ የሚቃወሙ ስሜቶች ይመስሉኛልና
ሁለቱ እርስ በርሳቸው አይቀዋወሙብህም? ሊቀዋወሙ ይችላሉ። በእውነተኝነት ምክንያት አይመስለኝም። ታዋቂ ማን ነው? እውነተኛ ሆነው የሚታወቁ አሉ። የሚታወቁ ሁሉ እውነተኛ አይደሉም ወደሚለው ኢንክላይን እንዳናረግ ማለት ነው። መታወቅ አሪፍ ነገር ነው፣ ደስ የሚል ነገር ነው። በተለይ ፕሮፌሽናሊ ከታሰበ አንድ ሰው ሰርቶ ሰክሰስፉል ሲሆንና ብዙ አድማጭ ሲኖረው ደስ የሚል ጥሩ ነገር ነው። ታዋቂነት መልካም ነገር ነው፣ በራሱ መጥፎ ነገር አይደለም። ለመንፈሳዊውም ነገር የሚጠቅም ነው። የሆነ የምንሰራውን ነገር ወይም እግዚአብሔር ሰጥቶን ለቤተክርስቲያን ጥቅም የምናደርገውን ነገር ብዙ ሰው አግኝቶ ይጠቀምበታል ማለት ነው። መድረስ ሮንግ ነገር አይደለም። እንደ ወንጌልም ብናስበው ወንጌል ብዙዎች ጋር እንዲደርስ ነው እግዚአብሔርም የሚፈልገው። ስለዚህ በራሱ ኢትስ ናት አ ሮንግ ቲንግ ማለት ነው። ከዛ ግን አሁን ሁለቱን ማስማማት ጋር ሲመጣ ፕራዮሪቲውን መያዝ ነው የአንድ ክርስቲያን ሪስፖንሲቢሊቲ ብዬ ማስበው። የዘማሪ እና የሙዚቀኛ ብቻ ሳይሆን የትኛውም ጌታን የሚከተል ሰው ሰክሰስ በኮቴሽን ውስጥ ሰክሰስ የሚባል አለ በሰው ፊት ማለት ነው። ከዛ ደግሞ እውነተኛው ነገር አለ። አብረው ቢሄዱ ደስ ይላል፣ ጥሩ ነው። እውነተኛውን ነገር እያደረገ ሰው በዛ ቢታወቅ አብሮ የጌታ ስም ይታወቃል፣ የጌታ ስራ፣ የጌታ ቸርነት ይታወቃል፣ ጥሩ ነው። ግን ይሄኛውን ከፈለግን እና እዚህ እውነት ላይ ኮምፕሮማይዝ ካደረግን ግን ቢደርስም የሰው ነው የሚደርሰው፣ የእኔ ነው የሚደርሰው እንጂ የጌታ አይደርስም። ስለዚህ መንፈሳዊ ጥቅም የለው፣ ስጋዊ ጥቅም ሊኖረው ይችላል። እኔ ሰክሰስፉል ሆናለሁ፣ ይመቸኛል፣ አሪፍ ነው። ግን ያው ስፒሪቹዋል ጥቅም የለውም። የሚደርሳቸውም ሰዎች ስፒሪቹዋሊ ጌን አያደርጉም። ኢንተርቴንድ ሊሆኑ ይችላሉ፣ ሊወዱኝ ይችላሉ። ከዛ ውስጥ የሚያገኙት መንፈሳዊ ጥቅም ግን አይኖርም። ስለዚህ ፎከስ አድርገን ወደ መዝሙር ካመጣ ነው ይሄንን መዝሙር ከእውነት ውጭ ሊሆን አይችልም። መዝሙር ለእግዚአብሔር የሚቀርብ ነገር ነው። ያው ለእግዚአብሔር የሚቀርብ ነገር ነው ስል ለሰው እየቀረበ ራሱ ለእግዚአብሔር የሚቀርብ ነገር ነው። ለአካሉ እየቀረበ ለአካሉ መታነጽ እየሆነ whatever we do ለአካሉና ለቤተ ክርስቲያን at the same time ለጌታ የምናደርገው ነገር ነው። ጳውሎስን ሳውልን በደማስቆ አግኝቶት ያው ጌታ ተገልጦ ብርሃን ከላይ በርቶ ሳውል ሳውል ስለምን ታሳድደኛለህ ሲለው ታሳድደኛለህ ነው ያለው። ቤተክርስቲያንን ስለምን ታሳድዳለህ፣ በእኔ የሚያምኑትን ስለምን ታሳድዳለህ አይደለም ያለው። ከዛ ደግሞ ጌታ አንተ ማን ሲለውም ቤተክርስቲያንን የምታሳድድብኝ አይደለም ያለው፣ የምታሳድደኝ ነኝ ነው ያለው። ስለዚህ ጌታ he identifies with his church ቸርቹን እንደ ራሱ አካል ነው የሚያያት፣ እንደ ራሱ ነው የሚያያት። ስለዚህ ለቸርች የሚደረግ እውነተኛ በእግዚአብሔራዊ መንገድ ለቤተክርስቲያን የምናደርገው ነገር በጠቅላላ ለጌታ የምናደርገው ነገር ነው። at the same time ቸርቹ ላይ የምናደርገውም ሮንግ ነገር ጌታ ላይ የምናደርገው ሮንግ ነገር ነው። ስለዚህ በዝማሬ አገልግሎትም መዝሙር እኔ ምጽፈው ለጌታ ብቻ አይደለም። ኦፍኮርስ ልቤ ምላሽ አለው። ጌታ የሆነ ነገር ሲያረግልኝም ሊሆን ይችላል፣ የሆነ ነገር ሲያስረዳኝም ሊሆን ይችላል። ፍቅሩ ገብቶኝ ጸጋው ገርሞኝ ሪስፖንድ ያደርጋል። ፍጥረቴ እንደዛ ነው፣ ፍጥረታችን እንደዛ ነው። ምላሽ እንሰጣለን። አምልኮ ማለትም ምላሽ ነው። እግዚአብሔር ራሱን ሲገልጥ ሰዎች ምላሽ ሲሰጡ ነው እውነተኛ ውሸተኛ ራሱ የሚባለው። ያው እግዚአብሔር ደግሞ ምላሽ የሚሰጠኝ በዚህ መልኩ ነው የሚል አይነት አምላክ ስለሆነ በዛ መንገድ ስናደርገው እውነተኛ አምልኮ ይሆናል። መዝሙርም ምላሽም ነው። እናመሰግናለን ጌታዊ ምናምን ስል ለኮርፖሬት ወርሺፕ ሌሎችንም እየጠራው ነው። በእኔ ቋንቋ፣ በእኔ ዜማ፣ በእኔ ንግግር ሌሎችም ያንን እንዲያደርጉ ኢንቫይት እያደረግኩ ነው። ለእግዚአብሔር ነው። ምክር እንኳን ቢሆን የምክር ቃል ራሱ ቢሆን ለእግዚአብሔር ማን እንለው? ለምሳሌ እረ እንመለስ፣ እረ እንደዚህ ነው ጌታን አንለው። እኔ አንቺን ልሻለሁ፣ አንቺ እኔን ትይኛለሽ። ግን ያ ራሱ አት ዘ ሴም ታይም ለጌታ የሚሆን ነው፣ ለአካሉ የሚደረግ ስለሆነ ማለት ነው። ስለዚህ እዚህ ውስጥ ውሸት ቦታ የለውም። በብሉይ ኪዳንም ብናይ በአዲስ ኪዳንም ብናይ
በውሸት እግዚአብሔር አይመሰከርለትም፣ አይመሰገንም፣ ክብርም አያገኝም። እግዚአብሔር የሚከብረው በእውነት ውስጥ ብቻ ነው። ስለዚህ ስንዘምር እውነተኛ ያለመሆን ኦፕሽን የለም ማለት ነው። እንደዚህ ሁለት ቦታ አድርገን የምናየው አይደለም። ብቸኛ ነው እውነት የሚለው ፕራዮሪቲ ነው። እኔ ልቤን እንዲያነጻልኝ የሆነ እየተወቀስኩበት ያለውት ነገር ካለ ጌታ እንዲረዳኝ እየፈለግኩ ሌላ ነገር እንድለው አይደለም ጌታ የሚፈልገው፣ ያንን እንድለው ነው። ያው መዝሙር ጸሎትም ስለሆነ ማለት ነው። ከዛ ደግሞ በምስጋናም ከሆነ ደግሞ የተሞላሁት ያንን እንድል ነው። በራሴ ቋንቋ በራሴ እግዚአብሔር በገለጠልኝ ነገር ከኔ የአንደበቴን ፍሬ ነው የሚፈልገው ጌታ። በልቤ የሞላውን ነው ምለው። ጌታ ልብን ያያል። ልቤ ውስጥ ያልሞላውን በአንደበቴ ብለው እውነተኛ መስዋዕት አይሆንም። ጌታ ደግሞ ከላይ ከሚቀርበው ነገር ይልቅ የሚቀርብበትን ህርት የሚመለከት አምላክ ነው። በትንቢትም ላይ አለ። ሙሉ መጽሐፍ ቅዱስንም ብናይ ተመሳሳይ አይነት ነገር አለው። ለዛ ነው መታዘዝ ከመስዋዕት ይበልጣል የሚለው መጽሐፍ ቅዱስ። ከሚቀርበው ነገር ይልቅ የሚቀርብበት ህርት ይበልጣል። እዛ ውስጥ ደግሞ አንድ ትልቁ ነገር እውነት ነው። ስለዚህ እውነትን ከታዋቂነት ጋር ማወዳደር አይቻልም። ታዋቂነት ቢመጣም ባይመጣም እውነት ለእግዚአብሔር የሚቀርብ ነገር ላይ እውነት ግዴታ ነው መሆን ያለበትና እውነተኛው ነገር አሁን ያልከው ሆኖ ግን ደግሞ ፋክቱን ስንመለከት አሁን እየሆነ ያለው ስንመለከት ግን ይሄ ነገር የለም ማለት አንችልም። እግዚአብሔር ምን ይላል፣ እግዚአብሔር በልቤ ምን ሞልቷል፣ እግዚአብሔር ምን መልእክት አለው የሚለውን ከመዘመር ይልቅ ህዝብ ምን ይፈልጋል፣ ህዝብ ምን ይወዳል፣ ወይንም ደግሞ በአሁኑ በዘመኑ ቋንቋ ደግሞ ብዙ ቪው የሚያመጣው ዝማሬ የትኛው ነው፣ ምን አይነት መዝሙር ነው ብዙ ቪው ሊያስገኝ የሚችለው፣ በምን አይነት መንገድ ቢቀርብ ነው የሚለው ደግሞ የለም ማለት አንችልም አለ። እና ይሄ በማይሆንበት ጊዜ ይሄኛውን አላደርግም በምትልበት ጊዜ ደግሞ የሚጠይቀው ዋጋ አለ ብዬ አስባለሁ። ምን ትላለህ? ስለዚህ ዋጋ አይጠይቅም? በጣም ትንሽ ነው ዋጋው። ብዙ የምናወራለት አይነት አይደለም ብዬ ነው ማስበው። መጽሐፍ ቅዱስ ላይ ለወንጌል ተብለው የተከፈሉ ብዙ ዋጋዎች አሉ። ለወንጌልና ለቀጥተኛ ትምህርት ተብለው የተከፈሉ ብዙ ዋጋዎች አሉ። ስለዚህ አሁን እኔ ፐርሰናሊ የኔን ተናግሬ የኔን እንደ ዋጋ ልቆጥረው አልችልም። እኔ በጣም በምቾት ነው ምኖረው። ምንም ሰፈር እያደረግኩ ምናምን አይደለም እኔ እና የመጽሐፍ ቅዱሶቹ ሰዎች ግን ለጌታ ብለው በጣም ብዙ ነገር ነው የሚሆኑት። እና አሁን ይህንን አገልግሎትን ወይም ጠቅላላ የህይወትን ነገር ከዛኛው ለይተን ማየት የምንችል አይመስለኝም። ማለት ስለከፈል ነው የሆነ የአገልግሎት ዘርፍ ስላደረግ ነው የሚጠበቅብን ነገር ትንሽ ኮንቴክስቹዋላይዝ ይደረጋል ማለት ነው ብዬ አላስብም። እኔ በቃ ጌታን የሚከተል ሰው ለጌታ ብሎ ካስፈለገ ኤኒቲንግ ህይወቱን ጭምር ይከፍላል። ይሄ የሚጠበቅብን ጌታ ኢየሱስ የሚጠብቅብን ነገር ነው። ብናገለግልም ባናገለግልም ብንዘምርም ባንዘምርም ይሄ የሚጠበቅብን ነገር ነው። ስለዚህ ለእውነት ለቀጥተኛ ነገር እና ጌታን ለሚያከብር ነገር ሌሎች ከዚህ ውጭ ያሉትን ነገሮች እንድንተው ሁላችንም ኤክስፔክት ይደረግብናል። አገልጋይም ሁሉም ያው ተገልጋይም ይኖራል ብዬ ባልቀበልም ባለው ግን አሁን ኮንቴክስቹዋል ያለ በምትዩ ሚያየውም ዩቲዩብ ላይ ሲለቀቅ ሚያየውም ሰውዬ ዩቲዩብ ላይ የሚለቀውም ሰውዬ ሁለቱም ኤክስፔክት የሚደረግባቸው ነገር አንድ ነገር ነው። ጌታን መከተል፣ ለጌታ ብሎ ዓለምን መተው፣ ዓለምን ውስጡ ካለው ሁሉ ነገር ጋር ማለት ነው አንድ ላይ። ከዛ አንጻር እኔ ገና ምንም አልሆንኩም ብዬ ነው ማስበው። ስለዚህ ምንም ግን ዲና እያደረግኩ አይደለም። ሀሳቡ አይመጣም ማለት አይደለም። መዝሙር ሲጻፍ ራሱ የሀሳብ ብቅ ይላል። ግን ያው አዌር ከሆንሽ ወዲያው ማስቆም ያስፈልጋል። እኔ አንድ ኤክስፒሪየንስ አለኝ። የዛሬ 3 ዓመት ወይ 4 ዓመት ባለሳሳት አንድ መዝሙር እየጻፍኩኝ በጣም ተነክቼ እያለቀስኩ እየጻፍኩት አንዱን ቨርስ፣ ከዛ ሁለተኛውን ቨርስ እየጻፍኩ ገና ስጀምረው ያው ሁሉ ነገር እንደዚህ እንደ ውሃ ፍስስ አይልም። የመጀመሪያው ቨርስ እንደዛ ነው፣ ፍስስ አለልኝ፣ አለቀ። ከዛ ኮረስ ነበረው መጀመሪያ ብዙ ቀናት ሜዲቴት ሳረግ የነበረበት ጥቂት ቃል። ከዛ ሁለተኛውን ቨርስ ለመጻፍ ስሞክር የመጀመሪያውን ቨርስ ዘምሮ የነበረው ኢሞሽኔ እንዳይቀንስ
ሚነኩ ቃላት እየፈለኩ ራሴን አገኘሁት ሚኮረኩሩ ቃላት ማለት ነው ከዛ ያው ሮንግ ስለሆነ አቆምኩና ያው በጣም ዲስአፖይንትድ ሆንኩ በራሴ ንስሐ ገባሁ እና ጌታዬ ምንድነው ፐርሱ ያረጋ ያለው ልቤ ምናምን ብዬ አቆምኩት ማለት ነው መጽሐፍ አቆምኩት በሌላ ጊዜ በትክክለኛ ህርት ነው መዝሙሩ እንዲያልቅ የሞከርኩት ሶ የለም ማለት አይደለም ግን ወጥቶ በጣም ብዙ ሰው የግድ ካልሰማው ምናምን ሚላሳብ የእውነት አይምሮ ውስጥ የለም እንደውም እኔ አሁን ራሱ የሚያየው ቁጥር ያስደንቀኛል መጀመሪያ በሙዚቃ ስታይልም ትንሽ ወጣ ስለሚል የኔ ትልቅ ኦዲየንስ አለው ብዬ አላስብም ሙዚቃ ውስጥም ቆይቻለሁ በሴኩላርም በስፒሪቹዋልም ስለዚህ ያለውበትን ሀገር አቃለው የትኛው ብዙ አድማጭ እንዳለው አቃለሁኝ የተወሰነ አንደርስታንዲንግ አለኝ ስለዚህ አንሪያሊስቲክ አይደለም ኤክስፔክቴሽኔ መዝሙር ምጽፍበት አላማም ሌላ ነው ስለዚህ ብዙ ከወጣ በኋላ ብዙ ባትል የለብኝም ምን ልቤ ውስጥ ዋው አንዳንድ ጊዜ ሰዎች ደግሞ ከመልእክታቸው የተነሳ ይፈረጃሉ እንትና የዚህ ነገር ዘማሪ ነው እንትና የዚህ ነገር ሰባኪ ነው የሚባሉ ሰዎች አሉ በቤተክርስቲያን ውስጥ አንድ ጊዜ አንድን ዘማሪ አንድ ፕሮግራም ሲዘጋጅ የዝግጅቱ አካል ነበርኩኝ አዘጋጆቹ አካል ነበርኩኝና ለምን እሱን አንጋብዘውም ብዬ ሐሳብ ሳቀርብ ባክሽ ተይ እሱ አልቅሶ ህዝቡን ያስለቅስብናል እሺ አሉኝና እንደዚህ ሰዎች በዝማሪያቸው ትኩረት የሚያደርጉበት አቅጣጫ አለ በዛ ይፈረጃሉ እንደው አንተ መዝሙር ውስጥ ደጋግሞ የሚመጣብህ መልእክት ልንፈርጅህ አይደለም እሺ የእግዚአብሔር ፍቅር ይመስለኛል የእግዚአብሔር ፍቅር ወይ ደግሞ ጸጋ ያለ ምክንያት የሆነ ከኔ ነገር ጋር ማያያዝ በእምነት የሆነ ነገር ላይ ሐሳቤ እዛ ላይ ስለሚያተኩር መዝሙሮቼ እዛ ላይ ሊያተኩሩ ይችላሉ ብዬ አስባለሁ እና የተወሰኑ መዝሙሮችም አይምሮ ውስጥ ይመጡልኛል አሁን እዛ ላይ ፎከስ የሚያደርጉ ማለት ነው ግን ሁሌ ስጸልይም አሁን በቃ በግል ቤት ውስጥ ስጸልይ ቃልም ሳነብ እና ከጌታ ጋርም ሳወራ በጣም ብዙ ዱዌል ማረግበት አካባቢ ይሄኛው አካባቢ ነው የእግዚአብሔር ፍቅር ይገርመኛል በቃ እኔ ራሴን ስለማቅ እና የሰው ልጅ ራሱ ምን እንደሆነ ያው ስለማቅ ካልዋሸን በስተቀር የእግዚአብሔር ፍቅር ያስገርማል ስለዚህ እዛ አካባቢ ይቆያለሁ መዝሙሮችም እዛ አካባቢ ይበዛሉ ብዬ አስባለሁ ምንም ቶፒክ ቢሆን የሆነ በሆነ መልኩ ያንን ሳይጠቅስ አያልፍም ብዬ አስባለሁ አሁን ዘማሪ ሳሚ ተስፋ ሚካኤልን ብናነሳ ብዙ ጊዜ የእግዚአብሔር ውበት የእግዚአብሔር ግርማ እንደዚህ አይነት ነገሮች ላይ ትኩረት ያደርጋልና የሱን ምክንያት እንግዲህ ሳገኘው ጠይቀዋለሁኝ የተለየ ምክንያት አለ እዛ ላይ ትኩረት የምታደርግበት የመጣሁበት አመጣጥ ይመስለኛል እኔ በጣም ለጌታ ፍቅር ኤክስፖዝድ የሆንኩት እኔ ጥሩ ነኝ ብዬ በማላስብበት ሰዓት ጥሩ ነው እንደዛ ስለሆነልኝ እግዚአብሔርን አመሰግናለሁ ከዛ በፊት በብዙ ትዕቢትና በሃይማኖት መንፈስ ስለነበርኩኝ ስለ ራሴም እውነተኛ አመለካከት አልነበረኝም ስለ እግዚአብሔርም እውነተኛ አመለካከት አልነበረኝም ስለ ወንድሞችና እህቶችም እውነተኛ አመለካከት አልነበረኝም ፈራጅ ነው የነበርኩት ከዛ ግን ጌታ እድል ስለሰጠኝ ያው ባጠፋውበት ሰዓትና በጣም በራሴ ተስፋ በቆረጥኩበት ሰዓት ነው እንደ አዲስ ለጌታ ፍቅር ኢንትሮዲዩስድ የሆንኩት ስለዚህ ከኔ ጋር ማይገናኝ ከራሱ ጋር የሚገናኝ በቃ ከሱ ማንነት ጋር የሚገናኝ ፍቅር እንደሆነ እንዳቅ እድል አግኝቻለሁ በዛም ምክንያት ለወንድሞችና ለእህቶች ምንም እንዳልጠብቅባቸው እና በስራቸው እንዳልመዘናቸው ጌታ ልክ እኔን አንኮንዲሽናሊ እንደወደደኝ እነሱን አንኮንዲሽናሊ እንደሚወድ እንድረዳ እድል አግኝቻለሁ ስለዚህ በዚህ ምክንያት ይመስለኛል ሁሌ አይምሮዬ ውስጥ አለ ምንም ስለ እግዚአብሔር ካሰብኩኝ ለምን እንዴት ብሎ ወደደን የሚለው ነገር ሁሌ ይመጣል ሐሳቤ ውስጥ ዋው ልብህን የገለጠልህ መዝሙር እስኪ ከመዝሙሮች የትኛው ነው እግዚአብሔር መልካም ነው ስሜ ነው እግዚአብሔር መልካም ነው ስሜ ነው በጣም በጣም የሚደንቅ አገላለጽ ነው ስሰማው በጣም ነው ልቤ የተነካው ነው ራሴ በሱ መዝሙር ወደ ዝማሬ ምንነት ደግሞ እንምጣ እስኪ እንደው ድፍን ያለ ጥያቄ አይደለም አይደል ዝማሬ ምንድነው ብዬ በጠይቅ ድፍን ያለ ጥያቄ አይመስለኝም አንተ ይገባሃል ብዬ አስባለሁኝ ዝማሬ ምንድነው ከሌሎች የሙዚቃ ስራዎች ወይንም ደግሞ ከሌሎች የጥበብ ስራዎች ዝማሬ በምንድነው የሚለየው አሁን ግጥም አለ ኪነ ጥበብ የተለያዩ ዘርፎች አሉና
ከነዚህ ሁሉ ነገሮች ዝማሬን የሚለየው ነገር ምንድን ነው? ዝማሬን የሚለየው ነገር የመጀመሪያው ያው መንፈሳዊ መሆኑ ነው። መንፈሳዊ መሆኑ ነው ስል ሌሎች የጠቀሻቸው ነገሮች መንፈሳዊ መሆን አይችሉም ለማለት አይደለም። ግን አሁን ሴኩላር ስራና የዝማሬ መንፈሳዊ አገልግሎት የመጀመሪያ ልዩነታቸው መንፈሳዊ መሆናቸው ነው፣ ወይም የዝማሬ መንፈሳዊ መሆን ነው። ከዛ ዝማሬ የሚደረገው ለእግዚአብሔር አካል እና ለእግዚአብሔር ለራሱ ደግሞ የኢንዲቪጁዋል መስዋዕት ሆኖ መቅረቡ ነው። መጽሐፍ ቅዱስ ላይ ወደ እግዚአብሔር መቅረቢያም ወደ እግዚአብሔር የሚቀርብም ነገር ሆኖ ተቀምጧል። ዝማሬ በዝማሬ በምስጋና እንቀርባለን ይላል እንደ መቅረቢያ። ከዛ ደግሞ ዝማሬ እናቀርባለን፣ ምስጋናችን እናቀርባለን የሚሉ ቦታዎች አሉ ብዙ፣ ስፔሻሊ የመዝሙር መጽሐፍ ላይ። ስለዚህ ለእግዚአብሔር የሚቀርብ ወደ እግዚአብሔር መቅረቢያም ስለሆኑ ሴንሲቲቭ ነገር ነው መዝሙር ከሌሎቹ ማለት ነው። ቀጥታ ከባለቤቱ ጋር ያለ ነገር ይፈልጋል ማለት ነው። ሲጻፍ ብቻ ሳይሆን ሲዘመርም ማለት ነው። ጳውሎስ ቅድም በጠቀስኩት ቦታ ላይ በመዝሙር በዝማሬና በመንፈሳዊ ቅኔ ሲል አሁን 3 አይነት ነገሮች ነው የጠቀሰው። መዝሙር የሚለው ያው ራፍሊ እንዲሁ ዲፋይን ለማድረግ መዝሙር የሚለው የእግዚአብሔር ቃል በዜማ ሲዘመር ነው። ዝማሬ ደግሞ የሚለው እንደ ውዳሴ ወይም እንደ ማህሌት አይነት ካልቸራሊ አክሰፕትድ የሆነ እንደ ናሽናል አንተም አይነት የጋራ ኢንዲቪጁዋል መዝሙር ሳይሆን አንተ አምላካችን እንደዚህ እንደዚህ ነህ እናመሰግናለን፣ በእንትን ለምሳሌ የእምነት መግለጫ አለ፣ እንደዚህ እናምናለን፣ እንደዚህ እናምናለን። አምናለው አይደለም፣ ኦፍ ኮርስ አለው ውስጡ፣ ግን የህብረት አይነት ነው፣ የጋራ አቋም ነው፣ እንደ ህዝብ መዝሙር ነው፣ እኛ የሚል ነው። ሶ ካልቸራሊ አለ ማለት ነው። የአርሊ ቸርች ላይ እንደዛ አይነት ነገር አለ። መንፈሳዊ ቅኔ ደግሞ በስፕሪት ኢንስፓየርድ የሆነ ስፖንታኒስም ሊሆን ይችላል፣ ወይም ደግሞ በዘመናችን እንደምናየው የተለያየ ዝማሬ ከተለያየ ኢንካውንተር ከተለያየ አንደርስታንዲንግ የሚጻፉና እነዚህ 3ቱም ነገሮች ከክርስቶስ አካል መሰብሰብ ጋር እና ተሰብስቦ አብሮ ከሚያደርጋቸው ነገሮች ጋር የተያያዙ ናቸው። ከመንፈሳዊ ጉዞ ጋር የሚነጠሉ አይደሉም። እንደ ሰርቪስ አይደሉም። በቃ በእግዚአብሔር ጸጋ ለአካሉ የተሰጠ የሆነ አስፈላጊ ነገር ነው። ቅድም የጠቀሻቸው ሌሎቹ ነገሮች እንደዚህ ሆኖ አልቀረቡም። መጽሐፍ ቅዱስ ላይ የሉም ማለት አይደለም፣ ግን እንደዚህ ሆኖ አልቀረቡም። ስለዚህ ኢምፖርታንሱም የሚደረግበት መንገድም የሚጠብቀው ነገርም ወይም ዲማንድ የሚያደርገው ነገርም የተለያየ ነገር ነው። ግን ሌሎቹንም የጠቀሻቸውን ነገሮች ኪነትም ይሁን ግጥምም ይሁን ኤንሶ ወይም ሌሎች አሁን በጊዜያችን እንደምናየው ሌሎች እውቀቶች እነሱን ለጌታ ሰሬንደር አድርጎ ለእግዚአብሔር ክብር ለአካሉ ጥቅም በክርስቲያናዊ ስነ ምግባር በመጽሐፍ ቅዱሳዊ መሰረት ለእግዚአብሔር መስጠት ይቻላል ብዬ አምናለሁ። ግን መዝሙር ግን መጽሐፍ ቅዱስ ግልጽ አድርጎ የሚናገረው ለአካሉ የተሰጠ አንድ ጊፍት ነው። ሰፓሬት ያደርጋል በዛ። ዋው! ለእግዚአብሔር የሚቀርብ ወደ እግዚአብሔር የሚያቀርብ ደስ የሚል አገላለጽ ነው። ደግሞ ሌሎችን ወደ እግዚአብሔር የምንጠራበትን መንገድ ሆኖ ዝማሬ ያገለግላል። ብዙዎቻችን ዝማሬ ሰምተን መጥተናል። እኔን ጨምሮ መጀመሪያ የተኮረኮርነው መንገድ ያየነው ልባችን የተሳበውና ጆሮአችን የተከፈተው በዝማሬ ነው ብዬ አስባለሁ። የብዙዎቻችን እና የዝማሬ አገልግሎት በኢትዮጵያ ቤተክርስቲያን ትልቅ ስፍራ አለው፣ ትልቅ ድርሻ አለው። ለብዙዎች መዳን ትልቅ ኮንትሪቢዩሽን አለው ብዬ አስባለሁ። ደግሞ ብዙዎችም ይስማማሉ። አሁንስ ያለው ነገር ምን ይመስላል? ወንጌልን ከማድረስና ሰዎችን ወደ እግዚአብሔር ከመጥራት አንጻር መዝሙር ምን እያደረገ ነው? መዝሙር የሚጠበቅበትን ነገር እያደረገ ነው ብዬ አስባለሁኝ። ከልቤ ነው ይህንንም አስበው። ያ ማለት ሁሉም የምናውቀው መዝሙር ሁሉ ያንን እያደረገ ነው ማለት አይደለም። ግን አንድ መሰረታዊ ነገር አለ። እሱም ኢየሱስ ክርስቶስ ሕያው ነው። ቤተክርስቲያንም አለች። ቤተክርስቲያን አለች፣ መንፈስ ቅዱስም አክቲቭ ነው። ስለዚህ እስካሁን ስጦታ ይሰጣል፣ እስካሁን በሰዎች ይጠቀማል፣ እስካሁን ሰዎች ወደ መዳን ይመጣሉ። አሁንም መዝሙር እየሰሙ ሰዎች ወደ ጌታ ይመጣሉ። ምናልባት
ሜንስትሪሙ ላይ የክርስቲያን ሚዲያ ላይ ዋና እንደዚህ ከፊት መጥተው ነገሮችን ላናይ እንችላለን። ወይም ከፊት ያለው ነገር ዲስአፖይንት የሚያደርግ ነገር ሊሆን ይችላል። ግን ያ ማለት ጌታ እየሰራ አይደለም ወይም መዝሙር እየሰራ አይደለም ማለት አይደለም። ስለዚህ እኔ ማቀው ባለኝ ኢንፎርሜሽን ማቀው ከዛ ደግሞ ከእምነቴም አንፃር ምረዳው መዝሙር አሁንም ጌታ እየተጠቀመበት እንደሆነ ነው። ከአንዱ መንፈስ የሚሰጥ ስለሆነ አክቲቭ ነው፣ ይሰራል እና ደግሞ ከጌታ የሆነ ነገር ኢምፓክት አለው፣ ፍሩት አለው ብዬ አምናለሁ። ስለዚህ መዝሙር እየሰራ ነው ብዬ አምናለሁ። የዘገባ ልዩነት ግን ሊኖረው ይችላል። ለምሳሌ የዛሬ 30 ዓመት ወይ ዛሬ 40 ዓመት ይሄ እኛ የምናውቀው ክርስትና ሜንስትሪም ክርስትና አልነበረም። ስለዚህ ሚዲያውንም አልተቆጣጠረም ነበረ። ምናልባት አሁን የምናያቸው አንዳንድ ካልቸራል ነገሮችም አዳዲስ ካልቸራል ነገሮች ወይም ኮሌክቲቭ የሚደረጉ ነገሮች አልነበሩ ይሆናል። ስለዚህ ድሮ የምንሰማው ነገር አብዛኛው የተጣራ በኮቴሽን ውስጥ የተጣራ ሊሆን ይችላል። መልካም ብቻም ሊሆን ይችላል፣ ኦፌንድ ማያረግ ሊሆን ይችላል። ከስደትም ከምንም የተነሳ የነበሩት ካራክተርስም ጠንካራ ካራክተሮች ይሆናሉ፣ እያንዳንዱ የሚጠቀሱት ኔሞች ማለት ነው። አሁን ማገልገል ከባድ አይደለም፣ በጌታ መሆንም ከባድ አይደለም። ብዙ ምቾት ውስጥ ነው ያለ ነው። ብዙ ነገር ወደፊት መጥቷል አሁን። ስለዚህ ወደፊት ሲመጣ አይ ቲንክ ጢሞቴዎስ ላይ ይመስለኛል ኑሮ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው የሚለው። ከዛ በፊት አለ አንድ ሁለት ቁጥር ወደ ላይ ከፍ ብለን ሰልፊሽ ነገር ከክርስቶሳዊው ነገር ወጣ ያሉ ነገሮች ይጠቅስና እነዚህም እግዚአብሔርን መምሰል ማትረፊያ በሚመስላቸው ሰዎች ይገኛሉ ይላል። ይሄኛው ትርፍ ሌላ ትርፍ ነው። ያኛው ትርፍ ኑሮ ይበቃኛል ለሚል እግዚአብሔርን መምሰል መንፈሳዊ ትርፍ፣ እውነተኛ ትርፍ ያስገኝለታል። ይሄኛው አሁን ሜንሽን ማደርግልሽ ግን እግዚአብሔርን መምሰል ሌላ ትርፍ፣ ይሄ እግዚአብሔር ትርፍ የማይለው ትርፍ አጓጉቷቸው የሚመጡ አሉ ማለት ነው። ስለዚህ አሁን እንደዛ የተቀላቀለ ነገር አለ ብዬ አምናለሁ። ስለዚህ እሱ ምናልባት ፊት ለፊቱ ላይ ከበዛ እውነተኛ እግዚአብሔር እያረገ ያለውን ነገር እያረገ እንዳልሆነ እንድናስብ ሊገፋን ይችላል። ግን በየትኛውም ዘመን በምቾትም በመከራም በየትኛውም ዘመን መንፈስ ቅዱስ ይሰራል። ክርስቶስ ያው ነው፣ ሕያው ነው። ቤተክርስቲያንም ደግሞ አለች። ስለዚህ መጥቶ እስኪወስዳት ድረስ ጌታ የሚሰራው ነገር ይቋርጣል ብዬ አላምንም። ስለዚህ መዝሙርም እንደዛ ፈንክሽናል ነው ብዬ አምናለሁ። የዜማን ሚስጥር ትንሽ ትነግረናለህ? ምንድን ነው ዜማን እንደዚህ በጣም ሀያል የሚያደርገው የሰውን ልብ እንዲቆጣጠር? እኔ ሁል ጊዜ ይደነቃለሁኝ። ሰዎች በዜማ የሚሰሙትን ነገር ኮስችን እንኳን አያደርጉም አይደለም። በቃ ተቀብለው አብረው ሲዘምሩ፣ አብረን ስንዘምር የኖርናቸውን ነገሮች አንዳንድ ጊዜ ትምህርት ሆነው ሲመጡ እንዴት እንደዚህ ብሎ ያስተምራል እንላለን። 20-30 ዓመት እኮ በመዝሙር ስንዘምራቸው ኖርናልና ሚስጥሩን አላውቀውም ካልክ እንደው በዜማ ስለምናስተላልፋቸው መልእክቶች እንደዚህ ሀያል ከሆነ በሰው ልብ ውስጥ እንደዚህ የሚያተም ከሆነ መልእክቶችን ምን ያህል ጥንቃቄ ታደርጋለህ አንተ? በዜማ ስለምታስተላልፈው መልእክት ምን ያህልስ ጥንቃቄ መደረግ አለበት? ከልዝብ ምላስ ጋር አያይዤ ነው አንደርስታንድ ያደረኩት። አሁን ዜማና የሰው ስሜት ራሱን የቻለ የጥናት ዘርፍ ነው። እኔም ስማር ትንሽዬ ነገር ለመስራት ሞክሬያለሁ። የመመረቂያ የጠየቅሽው ጥያቄ የዜማን ሚስጥር ንገረን ነው እና እሱን እኔ ገና አንደርስታንድ አላረኩትም እና እያጠኑ ያሉትን ሰዎች እየሄዱ ነው። ከኒውሮ ሳይንስ ጋርም ተገናኝቶ ብዙ ጥልቅ ነገር አለው። እኔ ደግሞ የዛኛው ሳይንስ ሰው አይደለሁም፣ እኔ የሙዚቃ ሰው ነኝ። ስለዚህ በጣም ሊሚትድ ነው አንደርስታንዲንግ። ግን እንዲሁ በደፈናው ሳስበው እንደው አንድን ሀሳብ እኔ የምነግርበት ቶን፣ የድምፅ ቶን አንቺ ጋር እንድትቀበዩም እንዳትቀበዩም ወይም ደግሞ ሪያክት የምታደርጊበትን ወይ
የተለያየ ሊያደርገው ይችላል። መጽሐፍ ቅዱስ ላይም ልዝብ ምላስ ቁጣን ታበርዳለች ይላል። ራሱን አንድን ሀሳብ በትህትና ብነግርሽና በጣም በቁጣ ብነግርሽ ሪስፖንድ የምታደርጊበት ወይ ይለያያል። ዜማ በጣም አለስልሶ ያስገባል። ዜማ የራሱ ያው ነገር ይኖረዋል፣ ግን ከኛ ጋር በጣም ተጣብቆ ለዘመናትም የኖረ ስለሆነ ቤተሰብ ነን ከዜማ ጋር። ህፃናት እንኳን ዜማ ምንድነው ምናምን የሚለው ነገር አንደርስታንድ ሳያደርጉ የምናስተኛቸው በዜማ ነው፣ የምናጫወታቸው በዜማ ነው። አቴንሽናቸው በጣም ይወሰዳል። አሁን በዘመናዊው ዓለም ራሱ ቲቪ ተከፍቶ የሆነ ነገር ካለ አቴንሽናቸው ወደዛ ይወሰዳል፣ ሙዚቃ ካለው እና ደግሞ ደማቅ ቀለሞች ካሉት። ከዛ ደግሞ ቶሎም ይይዙታል፣ ሜሞራይዝም ያደርጉታል። እና ትምህርትም በተለይ የታችኛው አካባቢ በዜማ ነው። ሀሳቦችን ይዛሉ፣ አንደርስታንድ ያደርጋሉ። እና የሪትም ነገር፣ የሚደጋገም ፓተርን ነገር፣ የምት ነገር እና ደግሞ የዜማ ነገር ከሰው ጋር የሆነ ቁርኝት አለው። ቁርኝቱም እንደሆነ አላውቅም፣ ግን አለው። ስለዚህ ከልጅነት ደግሞ አብረን ስለምናድግ ሹሩሩ ምንም እየተባለን ለዜማ ስስ እየሆንን ያለን ኔቸር ላይ ካፒታላይዝ እያደረግን ነው የምናድገው። ከዛ ደግሞ ስናድግ ብዙ ነገር አለው ከሳይኮሎጂ ጋር የተያያዘ ራስን ፈልጎ ሴንስ ኦፍ ቢሎንጊንግነስ ራሱ አለው። አሁን ቲኔጀርስ በሙዚቃ ምርጫ ራሱ የጓደኛ ሰርክል ይመርጣሉ እና አንዳንዱ ኢምፖዝድም ነው ፈልገውት ናቹራሊ ሳይሆን የሆነ ሙዚቃ ማይወድ ከሆነ ሂዝ ናት ኩል ኢነፍ የሆነ ሊገለል ይችላል። ወይም ደግሞ የሆነን ሙዚቃ ካላወቀ የሆነ አርቲስትን ካላወቀ ኤንሶ ስለዚህ እያደግን ስንመጣ በእያንዳንዱ ስቴጅ የሆነ ነገር ይኖረናል። ኢቭን በቸርች ሰርክል እንኳን በጓደኞች መካከል የሚደመጡ የሚወደዱ ኮመን ሰዎች ይኖራሉ። የሆነ ተፈጥሯዊ ነገር አለን ለሙዚቃ ያለ ሴንሲቲቪቲ ማለት ነው። ስለዚህ በዛ በሚመቸን ነገር ተጠቅልሎ የሚመጣ ነገር እንዲሁ ጥሬውን ከምናየው የተሻለ ሾልኮ ይገባል ማለት ነው። መንፈሳዊ ነገር ደግሞ በጣም ሲሪየስ ነገር ነው። በቃ የመንፈስ ነገር ሲሪየስ፣ ዋናው ነገር እሱ ነው። የስጋ ነገር ቴምፖራሪ ነው፣ የመንፈስ ነገር ዘላለማዊ ነው። ስለዚህ ለዘላለማዊ ነገር የሚጠቅም ነገር የሚያሳድግ ነገር እንዲሆን ሁሉም ሰው ልክ የሚያስተምር ሰው መጠንቀቅ እንዳለበት መዝሙር የሚጽፍም ሰው መጠንቀቅ አለበት። መዝሙር የሚጽፍ ሰው ባያውቀውም ባይረዳውም ባይፈልገውም ባይቀበለውም የመጋቢነት ሮልም አለው። ምክንያቱም እሁድ የሚዘመረው መዝሙር ሞስት ፕሮባብሊ የሰውየውን ወይም የሴትዮዋን ሳምንት ይቃኛል። እሁድ ያው እንደዛ መሆን አለበት ብዬ ባላምንም፣ ማለት ያው እሁድ ላይ መመስረት አለበት ብዬ ባላምንም፣ ግን ያው ባለው እውነታ እሁድ ሄጄ የሰማሁት ነገር እንደው ቢያንስ ሰኞዬን አፌክት ያደርጋል። ከዛ ደግሞ እንደ ባህሬ እንደ ሁኔታዬ እና እንደ ህይወቴ መረጋጋት ማክሰኞንም ሮብንም እያለ ሊቀጥል ይችላል። ስለዚህ የሚጠቅም ነገር ከሆነ እየተጠቀምኩ እቀጥላለሁ፣ ወደ ራይት ዳይሬክሽን የሚመራ ከሆነ። ግን ራስን እንዳይ ሰልፊሽ ዲዛይሮቼ እንዲያድጉ ከዛ ደግሞ በቃ ሴንተሩ እኔ እንደሆን በጣም የሚጋብዝ እኔ ላይ ፎከስ የሚያስደርግም ከሆነ በቃ በብዙ ስቃይ ወደ መጎዳት ይወስዳል ማለት ነው። ያው ተድላን መመኘት ውስጥ ምናምን ስለሚከት ብዙ ምሬት ውስጥ ብዙ ነገር ውስጥ ይከታል። ስለዚህ ልክ እንደሚሰብከው እሁድ ወጥቶ የእግዚአብሔርን ቃል እንደሚመግበው ሰው መዝሙር የሚጽፍም ሰው ጭራሽ እንደውም ኢን ደ ሞስት ኬዝ ስብከት እሁድ ነው የሚሰማው፣ ወይም ደግሞ ሰውየው ለስብከት ዝግጁ ሲሆን ነው ስብከት ከፍቶ የሚሰማው። ዝማሬ እንደ ማጀቢያም ያው መሆን አለበት ብዬ ባላምንም አሁንም ግን እንደ ማጀቢያም ፕራክቲካሊ እንደዛም እንጠቀማለን፣ ሌላ ነገር እየሰራንም ምናምንና በጣም ሰዎችን በተለያየ አይነት አጋጣሚ የሚያገኝ ነገር ስለሆነ ፎከስድ ተደርጎ ቢሰራ በጣም ሰው ይጠቅማል ብዬ አስባለሁ። ኬርፉል መሆን ኦፍኮርስ ይኖርብናል። ፓስተር ታምራት ኃይሌ አንድ ጊዜ ኒቆዲሞስ ሾው ላይ እንግዳ ሆኖ ስለ ትውልድ መልክ የነገረን ነገር ነበረና የትውልዳችን መልክ አንዱም ዝማሬያችንን ነው የሚመስለው። ዝማሬ የትውልድን መልክ የመቅረጽ ኃይል አለው። የምንዘምራቸውን መዝሙሮች አብረውን ሲዘምሩ ሰዎች ለዛ እየተቃኙ ነው።
ቅድም እንዳልከው ሰልፊሽ እንዲሆኑ ሊያደርጋቸው ይችላል፣ ወይንም ክርስቶስ ተኮር እንዲሆኑ ሊያደርጋቸው ይችላል፣ አካሉን እንዲወዱ ሊያደርጋቸው ይችላል፣ ወይንም ዓለምን እንዲወዱ ሊያደርጋቸው ይችላል የሚለውን ሐሳብ እና ቤተክርስቲያን ውስጥ አሁን በዝማሬ ሰዎችን የማስተማር ነገር ምን ያህል እየተሰራበት ነው የሚለውን እንግዲህ አላውቅም። ኦሮፍ ሰዎች እንዲደሰቱ ደስ ብሏቸው በቃ አለ አይደለም መንፈሳዊ ደስታ እንዲደሰቱ ከማድረግ ባሻገር ሰዎችን በዝማሬ እየቀረጽኩኝ ነው፣ ሰዎችን በዝማሬ እያስተማርኩኝ ነው፣ የሰዎችን ሕይወት የሰዎችን አካሄድ አመለካከታቸውን እየቀረጽኩኝ ነው የሚል አስተሳሰብ እኔም ስላለሁበት እኛ ዘማሪዎቹ ጋር አለ ወይ የሚለውን እንግዲህ ጥያቄ አድርጌ ልተው ወይንስ ትናገርበታል? ህዝቡንም ጠይቀሽ መተው ትችያለሽ። እውነት ነው። ስለ ዝማሬና ስለ ሙዚቃ በቤተክርስቲያን ውስጥ ስላላቸው ጉዞ እናንሳ እስኪ። ረጅም ዘመን እንግዲህ ከኢትዮጵያ ቤተክርስቲያን ታሪክ እኩል የኢትዮጵያ ቤተክርስቲያን ዝማሬ ታሪክም አብሮ የመጣ ነገር ነው። ከመዝሙሮቻችን ጋር ነው አብራ ቤተክርስቲያኒቱ የሚያደገችው እና አሁን የዝማሬ አገልግሎት አንተ የሙዚቃም ባለሙያ እንደመሆነ ፕሮፌሽናሊም በቤተክርስቲያን ውስጥ ያለው እድገት ምን ይመስላል? እድገትስ ምንድን ነው? አድጓል ብዬ አስባለሁ። እድገት ምን አይነት የሚለውን በደንብ ከፈታ ነው ያደግንባቸው ሳይዶች ይኖራሉ፣ ያላደግንባቸው ሳይዶችም ይኖራሉ። ሙዚቃ ከሆነ የምንለው ሙዚቃ ያው ለብቻው ከሆነ የምንለካው በሙዚቃ አድገናል። አንደኛው እድገት ለምሳሌ ራስን የመሆን እድገት ነው። የኢትዮጵያ ቤተክርስቲያን ስትይኝ ኢቫንጀሊካሉን ከሆነ የምትይኝ ሲጀምር ያው የሚስዮናውያን ዝማሬ ነው፣ የኛ አይደለም። ተጽፈው መጥተው የተተረጎሙ ናቸው። በራስ መዝሙሮች ራሱ መገልገል ይሄ ከሌላ ነገር ጋር ሳናያይዘው ስፒሪቹዋሊ ራሱ እድገት ነው። ራስ ወደሆነ አንደርስታንዲንግ መተን ሪስፖንድ አድርገን እግዚአብሔር ለገለጠልን ነገር በእኛ አፍ መዝሙሮች መጻፍ መቻላቸው ራሱ አንድ እድገት ነው። ሙዚቃ ደግሞ ያው የቴክኖሎጂውንም በመጠቀም ቢሆን ተደራሽነቱንም በመጨመር ቢሆን ከሚፈጥነው የቴክኖሎጂ ሩጫ ጋር አብሮ በመጓዝም ቢሆን ቸርች ውስጥ የዝማሬ የሙዚቃ ነገር አድጓል ብዬ አስባለሁ። ከዛ ደግሞ ፐርሰናል ኦፒኒየንን ብትጠይቅኝ የተወሰኑ ደግሞ ያላደገባቸው ሳይዶች ይኖራሉ። መዝሙር አንድ አይነት ብቻ አይደለም፣ ህዝብ አብሮ የሚዘምረው ብቻ አይደለም። ሌሎች አይነት መዝሙሮች አሉ። በጣም ቀላሉ የትኛውም ይህን ነገር ለማወቅ የሚፈልግ ሰው መዝሙረ ዳዊት ነው ቼክ ማድረግ ያለበት። መዝሙረ ዳዊት ኦልድ ቴስታመንት ስለሆነ አይሆንም ምናምን የሚል የሞኝ መልስ መመለስ የለበትም። ማይሆንበት አለ፣ የሚሆንበት አለ። በአዲስ ኪዳን መነጽር የሚስተካከል ነገር ይኖራል። ኦፍኮርስ ያኛው የጥላ ስለሆነ፣ ግን መዝሙር ምንድን ነው የሚለውን ለመረዳት ካስፈለገ በጣም ጥሩ ሳምፕል መዝሙረ ዳዊት ነው። መዝሙረ ዳዊት ውስጥ የህመም ጩኸት አለ፣ ከዛ ደግሞ የምስጋና ጩኸትም አለ። ሁለቱም ነው ያለው። ኢየሱስን የሚከተል ሰው አንድ አይነት ጩኸት ብቻ አይደለም የሚኖረው እና ጌታ ደግሞ ጌታ ሪል ነው። ጌታ እንደዚህ በጣም አሪፍ ልንሆንለት ሞክረን ምንም ቢሆን በምስጋና ጩኸት ምናምን ብለን ምንደልለው አይነት አይደለም። እግዚአብሔር የሚፈልገው ትሩሊ ልባችን ውስጥ ያለው ነው። ኦፍኮርስ የምሬትም ጩኸት ይሁን የምስጋናም ጩኸት ይሁን እግዚአብሔር ራሱን ከገለጠበት እውነት አንጻር ሊቃኝ ይገባዋል። አሁን እኔ ስጮህ እግዚአብሔር እንደሌለው ሰው ወይም ደግሞ የእግዚአብሔርን ካራክተር ሌላ አይነት አድርጎ እንደተረዳ ሰው መጮህ የለብኝም። እግዚአብሔር እኔ አባቴ ነው። ወደ አባቱ እንደሚጮህ ህመም ውስጥ እንዳለ ሰው መጮህ አለብኝ። እግዚአብሔር ያንን ይፈልገዋል፣ ይጠቀመዋል፣ ለእድገቴ ይሰራበታል፣ ሌሎች ሰዎች ይታነጹበታል። እንደዛ አይነት አሰራር እግዚአብሔር ስለሚችል ማለት ነው። የምስጋና ጩኸቴም ደግሞ ሴም ወይ እግዚአብሔር ራሱን ከገለጠበት ነገር ጋር አብሮ የሚሄድ አይነት ጩኸት መሆን አለበት። ግን ሁለቱም ይኖራል። መዝሙር ጸሎትም ነው። በደንብ ዳይቨርሲቲ አለው ውስጡ። መዝሙር ምክርም ነው፣ ተግሳጽም ነው። እንደዛ አይነት ነገር ላይ ያው የለም ማለት ስቲል አይቻልም። ዋና ራሱ ሜንስትሪም ላይ በጣም የሚያገለግሉት ሰዎች ራሱ በአንድ የዝማሬ ሰንዱቅ ውስጥ የተወሰነ መዝሙሮች ያደርጋሉ። ዲናይ ማድረግ አይቻልም።
እና ሁሉም ሰው ደግሞ እንደዛ ማድረግ አለበትም ማለት አይደለም። ሁሉም ሰው በተሰጠው ነው መሆን ያለበት። ግን የተወሰነ ያው አንዷን ነገር ከመፈለግ የተነሳ ሁሉም ሞልድድ እየሆነ ወደ አንድ የመምጣት አይነት ቴንደንሲ አለ። እሱ እድገት አይደለም። ሰዎችን መድገም እድገት አይደለም። ራሳቸውን ሆኖ ሰዎች የገባቸውን ነገር በእውነተኝነት የመስራት ነገር ጥቂት የቀነሰ ይመስለኛል። ይሄ በእኔ አተያይ ነው። በደንብ ረጋ ብዬ ሪሰርች አልሰራውም። እያንዳንዱን የሚወጣውን ሰንዱቅ መዝግቤ ኮንተንቱን ምናምን ቼክ አላደረግኩም። ሊደረግ ምናልባት ስህተት ልሆን ይችላለሁ። ግን እንዲሁ ከምሰማው እንደዚህ አይነት ነገር የቀነሰ ይመስለኛል። ለሆሊስቲክ ግሮዝ ደግሞ ሁሉም ያስፈልጋል ብዬ ነው ማምነው። እውነት ነው። እኔ ምስማማለሁ። አንድ ጊዜ እንደ ሀገር በሆነ ቻሌንጅ ውስጥ እያለፍን በነበረበት ጊዜ እኔ እንጃ እንግዲህ በወቅቱ የህዝቡን ልብ ጩኸት የሚገልጽ ነገር በዝማሬ አልተገኘ ይሁን አላውቅም። አንድ ዘፈን ወጣና ቅዱሳን በዛ ዘፈን ሲጽናኑ ነበር። የለውበትም እና አጠር ያለ ጽሁፍን ጽፌ ነበር እኔና ትንሽ ዘማሪዎቻችን ምነው ህዝቡ የሚያልፍበትን ነገር አይተው ህዝቡን ቢያጽናኑት፣ ሰባኪዎቻችንስ ህዝቡን ቢያጽናኑት ምን ነበረበት? ህዝቡ እኮ ቀላወጠ ወደ ደጃየ እና በዘፈን ተጽናና ብዬ ትንሽ ተክዤ ትካዜንም ትንሽ ጽፌ ነበርና እንደዛ አይነት ነገር እንዳልከው ሁሉንም የህይወት ክፍላችንን የሚዳስስ ማልቀስ የምፈልግበት ቀን አለ። ማልቀሻ መዝሙር ማጣት የለብኝም። በሁሉም አቅጣጫ ህይወታችንን የሚዳስስ ነገር ቢኖር እውነት ነው፣ መልካም ነው። እንደው በአጠቃላይ ግን የዝማሬን አገልግሎት ስታየው ሜንሊ ዋና ተግዳሮቶቻችን ምንድን ናቸው ብለህ ታስባለህ? በዝማሬው አገልግሎት ደግሞስ እነዛንስ ተግዳሮቶች ለመፍታት የእያንዳንዱ አካል ድርሻ፣ የቤተክርስቲያን የዝማሬ አገልግሎት አገልጋዩ፣ የህዝቡን ድርሻ ምንድን ነው ትላለህ? ሰፊ ጥያቄ ነው። የዝማሬ አገልግሎት ተግዳሮት ምንድን ነው ብለህ ታስባለህ? ቅድም እንዳልኩት የዝማሬ አገልግሎት ተግዳሮት የአንድ ክርስቲያን ተግዳሮት ናቸው። ከዛ የተለየ አይደለም። በመዝሙር አገልግሎት ውስጥ ሊገለጥ ይችላል እንጂ ፈተናው ተመሳሳይ ነው ብዬ ነው ማስበው። ጠቅላላ የክርስትና ተግዳሮት ጌታ ነው ብለን ለምናስበው ነገር ምንሰጠው ምላሽ ጋር የሚተናነቀን ነገር ነው። ኢየሱስ ጌታ ነው ካለ አንድ ሰው እና ጌታ አድርጎ ላዩ ላይ ከሾመ እንደ ኢየሱስ ባሪያ መመላለስ ይኖርበታል። ጌታና ጌታ መሆን አንችልም። አሁን ኢየሱስ ጌታ የሆነው እኔም ጌታ መሆን አልችልም። ኦፍኮርስ አብረነው እንነግሳለን ይላል፣ ግን እሱ ላይ አይደለም የምንነግሰው። ስለዚህ እሱ ጌታዬ ከሆነ እንደ ጌታዬ ቦታ ልሰጠው ይገባል፣ ብዘምርም ባልዘምርም ማለት ነው። ለሱ ፈቃድ መታዘዝ ይኖርብኛል። እሱ የሚፈልገውን ነገር ማድረግ ይኖርብኛል። እንደ ባሪያ በቃ ከፈቃዴ ውጪ የመሆን መታዘዝ ያስፈልገኛል። ኦፍኮርስ ይህን ሁሉ ነገር የምናደርገው በራሳችን አይደለም፣ ግን መታዘዝና መፍቀድ ግን ከኛ ይጠበቃል ብዬ አስባለሁ። ስለዚህ ዝማሬም ጋር ስንመጣ እውነተኛውን አገልግሎት ለማገልገል እግዚአብሔር ትክክል የሚለውን ነገር ለማድረግ ይሄ በጣም ቁልፍ ነገር ነው። የሚዘመረው ለጌታ ስለሆነ እኔ የግል ፍላጎቶቼን እንደዚህ ይዤ ከመጣሁኝ ወደ ዝማሬ አገልግሎት ትክክለኛ መጽሐፍ ቅዱሳዊ አገልግሎት እንዳይሆን እኔው ራሴ ያስኳቸው ነገሮች እንቅፋት ይሆናሉ። ልክ ጌታ አንድ ባሪያ ለሁለት ጌቶች መገዛት አይችልም እንዳለው ለእኔም ፐርሰናል አምቢሽኖች ከዛ ደግሞ ለጌታም መገዛት አልችልም። ስለዚህ ተግዳሮቱ እሱ ነው። ያው ብንተነትነው ብዙ ነገር ልንለው እንችላለን። ታዋቂነት መፈለግ፣ ገንዘብ መፈለግ፣ ስንፍና፣ በመንፈሳዊ ስም በሰዎች ላይ ለመግዛት መሞከር ምናምን፣ ሁሉም ግን የስጋ ፍላጎት ነው። ባጭሩ የግል ፍላጎት ነው። የመዝሙር አገልግሎት ላይም መሰረታዊ ቻሌንጆች እና ተግዳሮቶች እነዚህ ናቸው። እነዚህ ማያስቸግሩት ሰው ሌላ ነገር አያስቸግረውም። የራሱን ክብር ማይፈልግ ከሆነ እውነትን ለመናገር አይከብደውም። ሰዎች ዲስአፖይንትድ ይሆናሉ ብሎ አይፈራም። አለመሰማት አይፈራም። እያለ ይቀጥላል።
ግን ለሌላውም ሰው ግን it's the same challenge ብዬ ነው ማስበው። ለሚሰብከውም ሰው ሌሎች ዘርፎችም ላይ ላለ ሰው እንዲሁ ደግሞ በቤቱ ራሱ ሆኖ ከቅዱሳን ጋር ብቻ ህብረት እያደረገ ጌታን መከተል ለሚፈልግም ሰው ቻሌንጁ ይሄ ነው። ትዕቢት ብትዩ ምን ብትዩ ሁሉ ነገር ከራስ ጋር ራስኛ ከምንለው ከአሮጌ ማንነት ጋር የተያያዘ ነው። ራስን መካድ ጌታን ለመከተል ያስፈልጋል። ያን ያረገ ሰው ግን መዘመርም በትክክለኛው መንገድ አይከብደውም። ሁሉም ቻሌንጅ አንድ ነው ብዬ ነው ማስበው። እንዳልከው ነው እንግዲህ ክርስትና በአጠቃላይ የዝማሬ አገልግሎት ላይ ያለ ቻሌንጅ በክርስትና በአማኞች ሁሉ ላይ ያለ ቻሌንጅ ነው። ግን ዝማሬ አገልግሎት ላይ ስንመጣ ለሌሎችም የምናቀርበው ነገር ነው፣ ሌሎችም የሚቀበሉት ነገር ነው እና ይሄ ፍላጎትና የአቅራቦት ጉዳይ የሚሉት ነገር አለ አይደለ? ህዝቡስ ፍላጎቱን መቃኘት የለበትም ወይ? ዘማሪውን ሙዚቀኛውን እንዴት ነው? ሙዚቀኛውና ዘማሪው ኃላፊነት መውሰድ የለበትም እያልኩኝ አይደለም። ግን ህዝቡስ ኃላፊነት የለበትም? እየተቀበለና ከፍ ከፍ እያደረገ ያለው ነገር ዘማሪውና ሙዚቀኛው ያንን ለመስጠት እየተፈተነ ያለበት ነገር ይመስለኛል እና የህዝቡስ ኃላፊነት አይደለም? ህዝቡ ኃላፊነቱን እየተወጣ ነው ብዬ ነው ማስበው። የሚፈልገውን ነው እያደረገ ያለው። እናም ሲሪየስ ህዝብ ይሄ ማስ የምንለው ነገር ጌታም ምድር ላይ ሲያገለግል ማሱ መብላት ነው የሚፈልገው። ፈለጉት ስለበላችሁ ነው አላቸው። የመጣበት ጉዳይ አልነበረም፣ ሰቀሉት። ማሱን መቃኘት የሚቻል አይመስለኝም። በቃ እንዲህ ነው። ከዛ ደግሞ ሐዋርያት ሥራንም ብታይ በቃ ሊከራከሩት ሞከሩ ይላል። ከዛ በኋላ የሚናገርበትን የጥበብ ቃል መቋቋም አልቻሉም ይላል። የእስጢፋኖስም ጋር ብታይ ከዛ ጳውሎስም ሌተር ኢየሩሳሌም ከዛ አይሁድ ሊገሉት ፈለጉ ነው የሚለው። ማሱ የራሱ የሚሄድበት አለው። እሱን አሁን ትሩሊ ስፒኪንግ ወደ ውጤት ለመሄድ እዛ ላይ ማተኮር አይበጅም። የሚበጀው ኢንዲቪጁዋልስ ላይ ማተኮር ነው። ክርስትና ደግሞ የምርጫም ጉዳይ ነው። ስለዚህ የሚሰራው ሰው በትክክል ከሰራ ከዛ ደግሞ ከአድማጮች ኢንዲቪጁዋልስ የሚመቻቸውን ቢመርጡ ሲሪየስ ቢሆኑ ምርጫቸው ላይ ሲሪየስ ቢሆኑና በቃ ወደሚፈልጉት እያተኮሩ እያሰመሩ እያደመቁ ቢሄዱ ከዛ ግን ካልቸሩን ጠቅላላ የመቀየር ነገር ግን ብዙ ማተርም የሚያደርግ አይመስለኝም። ጌታም is not after that ኢየሱስን ሁሉ ላይ ማጉላት ይፈልጋል አብ። ያ እየሆነ ነው። ብናየውም ባናየውም ብንፈልግም ባንፈልግም እየሆነ ነው። ከዛ ደግሞ መጨረሻ ላይ ጠቅልሎ መጥቶ ያው በፊዚካሉም ዓለም ሪቪል አድርጎ በደንብ ያስረግጥልናል። እስከዛ ግን ኢንዲቪጁዋልስ እየመረጡ እየተከተሉ ይሄዳሉ። ኢንዲቪጁዋልስ ላይ ፎከስ ማድረግ የተሻለ ይመስላል። እንደዛ ነበር ማለት የፈለኩት። ህዝቡ ስል ኢንጀነራል ሁሉን ሰው መቀየር ይቻላል ሳይሆን እያንዳንዱ አማኝ እንዲበዛ የሚፈልገው ነገር ላይ ትኩረት ቢያደርግ። አሁን ብዙ ጊዜ የምንቃወመው ነገር ላይ ራሱ በጣም ጊዜ ስለምናሳልፍ ያ የምንቃወመው ነገር ዘንድሮ ዘመኑ የቪው ስለሆነ እኛ ከመቃወማችን የተነሳ ራሱ ብዙ ቪው ያገኛል። ስለዚህ የሚቀጥለው ፕሮግራሙንም እንደገና እኛ የምንቃወመውን ነገር ሰርቶ ይመጣል። ለምን? የሚፈልገውን ግቡን እየመታ ስለሆነ ያ ሰው ማለት ነው። እንዳልከው የሚፈልገው ነገር ላይ እንዲበዛ የሚፈልገው ነገር ላይ እያሰመረ እያደመቀ ቢሄድ የሚለውን ነው። ዝማሬን ስለመጻፍ ደግሞ ትንሽ እናውራ እስኪ። ዝማሬን ስትጽፍ አንተ ዛሬ ዝማሬ መጻፍ አለብኝ ብለህ ነው የምጽፈው ወይንስ ኢንስፓየርድ ሆነህ ነው? መጻፍ አለብኝ ብለህ ቁጭ ብለህ ሳቅቶህ ያውቃል? እንዴት ነው ዝማሬ መጻፍ? በአብዛኛው ዝማሬ መጻፍ አለብኝ ብዬ አይደለም። በአብዛኛው አንዳንድ አስገዳጅ ሁኔታዎች ግን ሊፈጠሩ ይችላሉ። አንድ ምክንያት አይደለም ያለው። በተለያየ ምክንያት ወይ የተጀመረ መዝሙር እንጨርሳለን ብለን ወይ ደግሞ በዚህ ርዕሰ ጉዳይ መጻፍ አለብኝ ብለን እንቀመጣለን። በተለያየ አጋጣሚ በአብዛኛው አይሳካልኝም፣ አይሆንም። በቃ ልክ አይመጣም፣ ቴስት የለውም፣ በቃ አይልልኝም ራሱ የምፈልገውን። እኔ ደግሞ ያው ብዙ ሰው የሆነ ለትህትና ምናምን ምን ይመስለዋል፣ የምሬን ነው። እኔ ብዙ በመጻፍና በማንበብ አላለፍኩም። ስለዚህ ቃላት እንደፈለግኩ አይታዘዙልኝም። ከእንትን ውጪ ሆኜ ከኢንስፓይሬሽን ውጪ ሆኜ በሆነ ርዕሰ ጉዳይ ለመጻፍ ፍስስ ምናምን አይሉልኝም፣ አይመጣልኝም። እና በጣም ፈልጌው
አሁን ራሱ አእምሮ ውስጥ እየመጣ ያለ መዝሙር አለ። 2 መስመር ብቻ ጽፌ የተውኩት ዓመት ያለፈው መዝሙር አለ። ማልበስ ያቃተኝ ማለት ነው። ማርዘም ምለው ነገር የሚጻፍ ነገር ስለሌለኝ ማለት ነው። እና በአብዛኛው አይሳካም። ቢሳካም መወደው መዝሙር አይሆንም። ከሞላ ነገር ሲፈስ አሁን የገባኝ ነገር ከሞላ ነገር ሲፈስ ቅድም ያልኩትም 3ኛ ጊዜ እየተመለስኩበት ነው። የቆላስይስ 3:16 ጥቅስ የሚለው መጀመሪያ የክርስቶስ ቃል በሙላት ይኖርባችሁ ወይም የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው የተለያየ ትርጉም ላይ። ከዛ ከሙላት ነው መውጣት ያለበት ማለት ነው። ስለዚህ ከሞላ ነገር ሲወጣ ነው ጥሩ። በአፍ መፍሰስ ነው ያለበት ሞልቶ እንጂ በጣም እንደዚህ አስበን ኮይን ማድረግ ቃላት ምናምን ያለብን አይመስለኝም። እኔ እንደዛ አይደለሁም። ምን እየሰራህ ነው አሁን? እስከ ዛሬ ድረስ ያለውን ጉዞህን እንግዲህ ሞሮፍ የክርስትና የእምነት የመንፈሳዊ ጉዞህን ያየ ነው። ደግሞ በአገልግሎት ደረጃ እየተሰሩ ያሉትን ስራዎች ንገረንና ከዚህ በኋላስ ምንድነው የምታደርገው? አሁን በአብዛኛው እያስተማርኩ ነው። ከዛ ጥቂት ሙዚቃ ሰራለሁ። ከዛ ደግሞ ክናንያ የሚባል የዝማሬ አገልግሎት አለ። እሱን እመራለሁ። ከወንድሞችና ከእህቶች ጋር ነው ኦፍ ኮርስ የምናገለግለው። በጣም ትልቅ አገልግሎት ነው። ወደ 5 ዲፓርትመንቶች ያሉት ያው ወደ ገሃድ ይወጣል ከጥቂት ጊዜ በኋላ። ኢን ዘ ባክግራውንድ እየሰራን ያለ ነው። አንደኛው ዲፓርትመንት ኳየር ነው። በአብዛኛው ሰው የሚያውቀው እሱን ነው። ማስታወቂያ ምንም ስለሰራንለት ሰዎችም ሪክሩት ስላደረግን እዛ ላይ በጣም ከጠበቅነው በላይ ነው ምላሽ ያገኘ ነው። በጣም ነው ፍላጎት ረሃብ ያለው። ብዙ ሰው ነው የዝማሬ ጸጋ ያለው እና አብሮ መዘመር፣ አብሮ ማደግ፣ አብሮ መማር የሚፈልግ በጣም ብዙ ሰው ነው ያገኘ ነው። የተወሰኑ ሊሚቴሽኖች ስላሉ የቦታም ጭምር ማለት ነው ቁጥሩን አሳንሰን አሁን አፕሮክሲሜትሊ ወደ 200 ሰው አካባቢ፣ ያው መጀመሪያ 500 ሰው ነበር ያሳለፍ ነው። ከዛ ግን ያው ሪያሊስቲክ ለመሆን የተወሰነ ሰከንድ ስክሪኒንግ አድርገን ወደ 200 ወንድሞችና እህቶች ሰብስበን እንደዛ የህብር መዘመር ኳየር ማለት ነው። አማርኛ እየፈለግኩ ነው የደከምኩት። እሱን እያደረግን ነው ያለ ነው። አሁን ከሳምንት ወይ ከ15 ቀን በኋላ ራፍሊ የ3 ወር ትሬኒንግ ይወስዳሉ በደንብ ኢንቴንሲቭ ሲንጊንግ እና ሶንግ ራይቲንግ ላይ። ከዛ በኋላ ያው የኳየሩን ስራ ይጀምራሉ ማለት ነው። የኳየሩን አገልግሎት ይጀምራሉ። ይሄ ኳየሩ ነው። ሌሎች ዲፓርትመንቶች አሉት ብዬሻለሁ። ዋነኛው ግን ሚኒስትሪም የተቋቋመበት ዓላማ ኢትዮጵያ ውስጥ ያሉ ዘማሪዎችን፣ ሙዚቀኞችን እና እዛ አካባቢ ሰፖርት የሚያደርጉትን ሁሉ መጽሐፍ ቅዱሳዊ በሆነ እውቀት እና ደግሞ ፕሮፌሽናሊ ኤክሰለንት በሆነ ካልቸር ትሬን ማድረግና መልሶ ለአካሉ ጥቅም የሚሆኑበትን ነገር ፋሲሊቴት ማድረግ ነው። ፋሲሊቴት ማድረግ በብዙ መልኩ ማለት ነው። ያው በምንችለው ሁሉ እኛ ብቻ አይደለንም። ኦፍኮርስ እዚህ አገልግሎት ላይ በጣም ብዙ የሚሰሩ ሰዎች አሉ፣ ግን የእኛን ኮንትሪቢሽን ለመጨመር ነው። እዛ ላይ ሞር ፎከስ ዶኜ እየሰራው ነው። የትሬኒንግ ማኑዋሎችንም እያዘጋጀን ነው። በአዲስ አበባ ብቻ ሳይሆን አሁን ኳየሩ ለጊዜው ኢትስ ሊሚትድ በአዲስ አበባ ብቻ፣ ግን በተለያየም ቦታ ትሬኒንጉን አቬለብል ለማድረግ በፊዚካል ክላስም በኦንላይንም በደንብ ሁሉ ሰው ማለት የመጽሐፍ ቅዱሳዊውም እውቀት ተገልጦ ያለ ነገር ነው፣ የተደበቀ ነገር አይደለም። ፕሮፌሽናሉም ነገር ብዙ ያላቸው ወንድሞች እና እህቶች አሉ። ስለዚህ እነሱን ኦርጋናይዝ አድርጎ እዚህ አገልግሎት አካባቢ ጥሪ ያላቸው ፍላጎት ያላቸው በተለይ ደግሞ ያንግ ሆነው ጋይዳንስ የሚፈልጉትን ልጆች ሁሉ በሚያስፈልጋቸው ሁሉ ለማገልገል እና አገልግሎቱን ሰፖርት ለማድረግ ነው ሀሳቡ። ሜንሊ እዛ ጋ አለውኝ። ከዛ ደግሞ ያው አልበሜም አለ። ኦፍኮርስ በዚህ ምክንያት የተወሰነ ዲሌይድ ሆኗል። ከዛ ደግሞ ሌሎች የምንሰራቸው ነገሮች አሉ ከወንድሞችና እህቶች ጋር የሌሎች ሰዎችን ዝማሬዎች። ዋው እንጠብቃለን። እንግዲህ ምክር ብዬ ትልቅ ሰው ላስመስልህ አልሞክርም፣ ግን አንተ በመጣህበት መንገድ እየመጡ ላሉ እግዚአብሔር በሙዚቃና በዝማሬ አገልግሎት እንደጠራቸው ለሚሰማቸው ወይንም ደግሞ ወጣቶች አንተ ባለፍክበት መንገድ እያለፉ ላሉ
የተወሰነ ነገር ብትል ደስ ይለኛል። ያው ትልቁ ነገር የጌታ ነገር ነው። ይሄ ያው ልጅ ያለውም አባቴ የሚለው ነገር ነው። በጣም ተደጋግሞ የሰማነው ነገር ነው። በጣም ከመደጋገሙ የተነሳ ዋጋ የሌለው ነገር ይመስላል። ግን እውነት ዋና ነገር የጌታ ነገር ከጌታ ጋር ያለን ነገር ነው። ከዛ እሱን ማገልገል ሁለተኛ ነገር ነው። ከጌታ ጋር ካለን ነገር ጋር እንደ እንቅፋትም እንደምንም መሆን የለበትም እና ሎጂካሊ ራሱ አያስኬድም። ጌታን ለማገልገል የመጀመሪያ ነገር ጌታን ማወቅ፣ ከጌታ ጋር ፐርሰናል ሪሌሽንሺፕ እና ጌታን መውደድ ነው። ከጌታ ጋር በፍቅር መሆን ነው። ከዛ ያው የምናውቀውን ጌታ እሱ በሚፈልገው መንገድ ማገልገል ይቻላል። ከዛ ደግሞ መንፈሳዊ ነገር እውነተኛው ነገር ከታሰበ መስዋዕታዊ ነገር ነው። መስዋዕታዊ ነው ስል ለእግዚአብሔር የሚቀርበው ኦፈሪንግ ብቻ ማለቴ ሳይሆን ሳክሪፊሻል ነው። ሰልፊሽ መሆን አይችልም። አሁን እኔ መዘመርና ማገልገል እያሰብኩኝ ከዛ ግን ከመጀመሪያው መነሳበት ሀሳብ ቫይራል መሆን ከሆነ ያው የተጣመመ ነገር ነው የሚሆነው እና ማገልገል መቆረስ እና ዋጋ መክፈል ስለሆነ የጌታን አካል ለማገልገል እና የራስን አቶ ለሰው ለመሆን የተዘጋጀ ልብ ያስፈልጋል። እኔ ኖሮዬን የጀመርኩት እያልኩ አይደለም። እኔ ብዙ አጥፍቼ ነው የተማርኩት። ግን ያንግስተርስ ካሉ ይሄን አውቀው ቢነሱ ብዙ መንገራገጭ የሌለው ወጥ የሆነ ሪላቲቭሊ ኦፍኮርስ ያው ህይወት ወጥ አይደለም፣ ግን ቢያንስ በዋና ጉዳይ ወጥ ነገር ይኖራቸዋል። ሌሎች ነገሮች ኢንኮንሲስተንት ቢሆኑም ዋናው ወጥ ከሆነ ችግር የለውም። ስለዚህ እዛ ላይ ፎከስ እንዲያደርጉና በዛ ውስጥ ያው ጌታን ሲያውቁት ጌታ ትጉ ነው፣ እኛ ደግሞ የጌታ ልጆች ነን። ስለዚህ whatever we do ሙዚቃን ብቻ ስለሆነ አይደለም፣ የትኛውንም ነገር በትጋት ማድረግ ይጠበቅብናል ብዬ አምናለሁ። እግዚአብሔርንም መጀመሪያ ስናቀው ኢንትሮዲዩስድ ሲሆንልን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ተብሎ ሲሰራ ነው የምናውቀው። ስለዚህ ስንፍና የጌታ ካራክተር አይደለም። አብዛኛው በመንፈሳዊ ቃላት ተሸፍነው ያሉ ስንፍናዎችን ማስወገድና በምንሰራው ነገር ላይ በደንብ በትጋትና በልህቀት ማድረግ በቃ ፋይናሊ ጥሩ ነገር እንዲመጣ ያደርጋል፣ በሁሉም አቅጣጫ ማለት ነው። እነዚህ ሶስት ነገሮች ላይ ፎከስ ቢያደርጉ ብዬ የግል ወንድማዊ ምክሬ ነው። ዋው! በሰው ልብ ውስጥ ጥልቅ ምክር አለ፣ አእምሮ ያለው ይቀዳዋል ይላል እግዚአብሔር ቃልና የተናገርካቸው ነገሮች በጣም በቀላል አማርኛና ቀለል አድርገህ ስለምትናገር ጥልቅ ላይመስሉ ይችላሉ፣ ከባባድ ቃላትን ስላልተጠቀምክ። ግን በጣም ወደ አገልግሎት ለሚገቡም ሆነ በወጣትነት ህይወታቸውን ከጌታ ጋር ማሳደግ ለሚፈልጉ ሰዎች ትልቅ ምክር ነው የተናገርከው ብዬ ነው ማምነው። እኔ ለሁላችንም ለወጣቶቹ ብቻ ሳይሆን ለሁላችንም ትልቅ ነገር ነው ያካፈልከን ብዬ አምናለሁኝ። እንግዳይ ስለሆንክ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። ታንኪዩ በጣም። የተወዳችሁ ተመልካቾቻችን እጅግ በጣም እንደተጠቀማችሁ እንደተማራችሁ ባለሙሉ ተስፋ ነኝ። የዛሬ ፕሮግራም ይሄንን ይመስል ነበረ። በሚቀጥለው ሳምንት ከሌላ እንግዳ ጋር እጠብቃችኋለሁ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። መልካም ሳምንት።